ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አፍስቱ ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮቱ ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ ይላል። አሁን እናንተ 100,000 አጋንንት ያለባችሁ ሁሉ ተሰብስባችሁ መናፍስቶቹም የመናፍስቶቹ ተከታዮችም ተሰብስባችሁ እንዴት ሊሆን ይችላል እያላችሁ እየጮኻችሁ ብትውሉ አለ ግርማዊ መለኮቱ ማለትም ክርስቶስ ከሁሉም ከምታንሰው ጣቱ የሚያንስ ኃይል እንዳላችሁ አውቃለሁ ይልና ምን ብሎ ተናግሯል? የክርስቶስ ቃል እንሆ። ክርስቶስ ከተናገረው እናንተ አትበልጡም ማለት ነው። ክርስቶስ የክርስቶስ ቃል እንሆ ይላል። ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ ደሜ ነው፣ በደሜ የሚሆን የአዲስ ኪዳን ነው ይላልና። እዚህ ክርስቶስ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ብሎ ተናግሮ አንተ መጥተህ 100,000 አጋንንት ሰፍሮብህ መጥተህ እንዴት ሊሆን ይችላል? እንዴት ስጋው ሊበላ ይችላል ብትለኝ አለ ኦኬ ከግርማዊ መለኮቱ ከምታንሰው ጣቱ የሚበልጥ ኃይልና ጥበብ እንደሌለ ስለማቅ ምናምን የፈለግከውን ማለት ይችላል። እውነተኛ የክርስቶስ ስጋና ደም ነው ብሎ ይናገራል። ስለዚህ ይቀጥልና 26ኛው እንዲህ ብለው ለሚናገሩ አዳዲስ መናፍስቶች ይላቸዋል። እዛው እንዲህ ይላቸዋል። እንዲህ ብለው እንዴት ስጋና ደም ሊሆን ይችላል የሚሉትን እዛው ቁጥር 28 ላይ ስትሄድ እዚህ ላይ እንደገና የእኛ አታላይ መናፍስቶች ይላቸው። አታላይ መናፍስቶች በከፍተኛ ትምህርታቸው አለ ጥበባቸው ራሳቸውን ያወለጋግዳሉ ይላል። ማወለጋገድ ትምህርታቸውን ማለት ነው። ህብስትና ወይን እንዴት የኃጢአት ይቅርታን ሊያስገኙ ወይም ደግሞ እምነትን ሊያጠነክሩ ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ ይላል። ሊትራሊ ሉተር እንዲህ ነው። በቃ መካነ ኢየሱሶች እውነተኛ ስጋና ደም አይደለም ብለው ለሚጮሁ ይለፈልፋሉ፣ ይጮሃሉ። አታላይ መናፍስቶች 100,000 አጋንንቶች እያለ ሊትራሊ ይጠቅሳቸው። ማን ያለው? ሉተር። ለነማ ለዝዊንግሊ ህብስትና ወይን እንጂ ሲምቦል እንጂ ኦኬ ሚሞሪያል እንጂ ናት ሪል ፕሬዘንስ ኦፍ ክራይስት ለሚሉት ሁሉ እንዲህ ብሎ ሉተር በግልጽ አስረግጦ ነው የሚነግራቸው። ሉተር ብቻ አይደለም መካነ ኢየሱስም በእምነት መግለጫ ከነዚህ አካላት ጋር ህብረት ራሱ ሊያደርጉ ይቅርና አጋንንት ኦኬ 100,000 ይቅርታ እየተቆራረጠ ነው። ይቅርታ ኦኬ ይቆራረጣል። እየተቆራረጠ ከሆነ እየተቆራረጠ ነበር ዮሐድ። እኔ እንዲያውም ስልክ ምናምን መጥቶ ብዬ መሰለኝ ዝም ያልኩት። ታብታብ እያደረጋችሁ አዳምጡ እና ለጊፍት ስጡ ለቲክቶክ ሲባል እና ታብታብ አድርጉ ፕሊስ። እሺ ይቀጥል አዲሻ። ኦኬ እዛው ሌላው ጽሁፋቸው የመካነ ኢየሱሶች ፎርሙላ ኦፍ ኮንኮርድ የሚባል አላቸው። ፎርሙላ ኦፍ ኮንኮርድ ላይ በግልጽ እንዳስቀመጡት የሚቀበሉ አፈርማቲቭ ቴሲስ ወይም ደግሞ ቴዎሎጂያቸው አለ፣ የማይቀበሉት ቴዎሎጂ ደግሞ አለ። እዛ ምን ብለው ይናገራሉ? ኦን ዘ ሎርድስ ሳፐር ወይም ደግሞ ስለ ጌታ እራት በሚናገረው ክፍላቸው ምን ብለው ይናገራሉ? ዊ ቢሊቭ teach and confess that in the Holy Supper the body and blood of Christ are truly and essentially present ይላል። truly and essentially ቃል በቃል በአማርኛው ተርጉመውታል ራሳቸው እዚህ ቡክ ኦፍ ኮንኮርድ ላይ ማለት ነው። ቀጥታ ምን ማለት ነው? በቅዱስ እራት የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ይሉና በእውነትና በመሰረታዊ ባህሪያቸው ይገኛሉ። በእውነትና በመሰረታዊ ባህሪያ በትክክለኛ ባህሪያ ወይም ደግሞ በክርስቶስ ትክክለኛ እውነተኛ ባህሪው ፕሬዘንስ ያደርጋሉ፣ ይገኛሉ ነው የሚሉት። እንደዛ ብለው ያምናሉ። ነገር ግን አንዳንዶቹ ምን ብለው ይናገራሉ መሰላችሁ? ኮንትራሪ የማይቀበሉትና ኮንደምን የሚያደርጉት ሪጀክት ኤንድ ኮንደምን የምናደርጋቸው ትምህርቶች ብለው ከሚናገሯቸው ትምህርቶች ማለት ነው እንዲህ ብለው የሚያምኑትን አንቀበላቸውም ይላሉ። that in the Holy Supper the body of Christ is not received orally የምንቀበለው ኦራሊ አይደለም የሚሉትን with the bread but that with the mouth only bread
and wine are received the body of Christ however only spiritually by faith የሚሉትን completely reject እናደርጋለን ይላል። ምን ማለት ነው? አይ የክርስቶስ ስጋና ደም በህብስት በኩል አንቀበልም የሚሉትን የምንቀበለው ሊትራሊ ህብስት ነው፣ የምንቀበለው ሊትራሊ ወይን ነው። ከዛ በኋላ ግን ክርስቶስን የምንቀበለው ስፒሪቹዋሊ ነው የሚሉትን ኮምፕሊትሊ ሪጀክት ኤንድ ኮንደምን እናደርጋለን ይላል። ኦራሊ አንቀበለውም የሚሉት ኢሴንሻሊ አንቀበለውም ስፒሪቹዋሊ ነው ቴዎሎጂ በሁለት ፔንቴኮስታል ቴዎሎጂያን ስኮላርስ የተዘጋጀ ጽሁፍ ነው እና በስጋና ደም በጌታ ስጋና ደም ወይም በጌታ እራት ያሉ ትምህርቶቻቸውን እንዲህ ብለው ያስቀምጣሉ። ማለት አሁን የመካነ ኢየሱስ ደግሞ በእነዚህ በፔንቴኮስታሎች ደግሞ ተቀባይነት እንደሌላቸው ሲናገሩ ገጽ 281 አካባቢ አንዴ እሷን ላሳይና እጨርሳለሁ። ወንድሞች የምትጨምሩት ካለ እናንተ እንድትቀጥሉ። እቺን 281 ላይ እንዲህ ይላል። ኦኬ 83 እሺ ተመልከቱ። የፔንቴኮስታል ቴዎሎጂያንስ ናቸው። ፋውንዴሽንስ ኦፍ ፔንቴኮስታል ቴዎሎጂ ብለው ነው የሚናገሩት። ኦኬ regarding the nature of the elements of the Lord's Supper there are 4 views አለ። በጌታ እራት ኔቸር ማንነት ዙሪያ ምን አለ? 4 አይነት እይታዎች አሉ ይላል። የመጀመሪያው ትራንስብስታንሲዬሽን ነው፣ የሮማን ካቶሊክ ነው ይላል። ሁለተኛው ኮንሰብስታንሲዬሽን ይላል። ሁለተኛው ኮንሰብስታንሲዬሽን ይባላል። ሂልድ ባይ ማርቲን ሉተር ነው፣ በሉትራን የሚቀበሉት አስተምሮ ነው። ኦኬ ኮንሰብስታንሲዬሽን ምንድነው? በእነዚህ አይነት አስተምሮ according to this view the elements are unchanged. ኦኬ ህብስቱና ወይኑ አሉ but the actual body and blood of Jesus are present ይላል። ተመልከቱ። የኮንሰብስታንሲዬሽን ማለት ህብስቱና ወይኑ ተቀይረው አይደለም። ህብስትና ወይኑ አሉ፣ ከሱ ጋር ደግሞ የክርስቶስ ስጋና ደም አለ ነው። ሳክራሜንታል ዩኒየን ብለው ይገልጹታል። አክቹአሊ ሳክራሜንታል ዩኒየን ከህብስቱና ከወይኑ ጋር የክርስቶስ ስጋና ደሙ ዩናይት ያደርጋል። ኦኬ ዩናይት ያደርጋል ማለት ነው። ስለዚህ ፕሬዘንስ ዊዝ ዘ ኤሌመንት ማለት ከህብስቱና ከወይኑ ጋር ፕሬዘንስ ያደርጋል እና ሳክራሜንታሊ ዩናይት ያደርጋል ወይም ደግሞ ተዋህዶ ይገኛል ማለት ተዋህዶ ይገኛል ማለት ሶ ዘስ ቪውስ አር ኖዌር። እንግዲህ ተመልከቱ፣ ፔንቴኮስታሎች ናቸው፣ ፔንቴኮስታል ናቸው። ግን ይህ የሉተር ትምህርት አሉ፣ ይህ ትምህርት ዘስ ቪውስ አር ኖዌር አፒልድ ባይ ስክሪፕቸር። ይህንን ሀሳብና ትምህርት ግን መጽሐፍ ቅዱስ ላይ አናገኙም። ጭራሽ መጽሐፍ ቅዱሳዊ አይደለም። ፔንቴኮስታል ሉትራን ቅድም ፔንቴኮስታሎችን መቶ ሺህ አጋንንት አታላይ መናፍስ ሲሏቸው ነበር። እነዚህ ደግሞ በተቃራኒ በጭራሽ መጽሐፍ ቅዱስ ላይ የሌለ ጭራሽ ሽታ የሌለ ሀሳብ ነው ይላል። the second view the observance of the supper is merely memorial act ደግሞ ቀጥታ ሚሞሪያል አክት ብቻ ነው የሚሉ ደግሞ አሉ። ልክ እንደ መሰረተ ክርስቶስ ኤምኬሲ እነ ሙሉ ወንጌል በቃ ሚሞሪያል ብቻ ነው ብለው የሚያምኑ ደግሞ አንዳንድ አካላት አሉ፣ ቤተ እምነቶች ማለት ልክ እንደነ ቃሌ ማለት this is ይላል this is the other extreme to the Catholic and Lutheran view። ይሄ ደግሞ ሌላኛው ጽንፍ የያዘ ትምህርት ነው ይላል። ሌላኛው ጽንፍ ከሉትራንም ከካቶሊክ እነዛ እውነተኛ ነው ይላሉ። እነዚህ ደግሞ ጭራሽ ሚሞሪያል ብቻ ነው የሚሉ ኤክስትሪሚስት ናቸው። ሚሞሪያል መታሰቢያ ብቻ ነው የሚሉት ይላል። አሁን ይሄኛው ፔንቴኮስታል ቲኦሎጂ የተሻለ ነው ብለን የምንቀበለው ይልና ምንድነው? the elements when received by faith meditate to the believer the spiritual benefits of Christ's days held by Calvin and the majority of the reformers። አሁን አብዛኞቹዎችን ልንቀበለው የሚገባ ግን ይልና ስጋና ደም ህብስቱና ወይኑ ስንቀበል spiritually
የክርስቶስን ጸጋ እንቀበላለን የሚል ቪው የካልቪን ቪው ደግሞ አለ ይልና አብዛኛዎቻቸው ሪፎርመሮች የሚቀበሉት ይህንን ነው ይላል። ቅድም ሰምታችሁት ከሆነ የሉትራንን ፎርሙላ ኦፍ ኮንኮርድ ሳነብ ሰምታችሁኝ ከሆነ ስፒሪቹዋሊ ነው የምንቀበለው፣ ኦራሊ ወይም ኢሴንሻሊ አንቀበለውም የሚሉትን ምን እናደርጋለን ነበር? ኮንደምን እናደርጋለን። ማጆሪቲ ኦፍ ዘ ሪፎርመርስ ደግሞ ረሲቭ የሚያደርጉት ካልቪንም ጨምሮ ስፒሪቹዋሊ የሆነ የምናገኘው ነገር ይኖራል እንጂ ስጋና ደግሞ ህብስቱ ህብስት ነው ወይኑ ደግሞ ወይን ነው ብለው ነው የሚቀበሉት የሚል ቲኦሎጂ ትመለከታላችሁ። ይሄ ሁሉ ፍልስፍና የመጣው ምንድነው? ቅድም ጋዲ ሲለው እንደነበረ መጽሐፍ ቅዱስ እንደፈለክ መረዳት ትችላለህ የሚለውን አባዜ ዊዝን ባይ ዘ ወይ 110-20 ዓመት ባልሞላ ጊዜ ውስጥ ነው እንደዚህ አይነት መከፋፈል ውስጥ የመጣው። ባይዞ ቤተክርስቲያን ሰስቴን እያደረገች ነበር። ልክ ሉተር ተነሳ፣ መጽሐፍ ቅዱስ ብቻ የሚል ትምህርት አመጣ። መጽሐፍ ቅዱስ ብቻ የሚል ትምህርት አምጥቶ እሱን ተከትለው የወጡት የራሱ ደጋፊዎች ዊዝን አየር ዊዝን 2 ይርስ ማለት ነው ዲፈረንት ትምህርቶች በጣም እርስ በርሱ ውጥንቅጥ የገባ ትምህርት ማስተማር የጀመሩት ያው መጽሐፍ ቅዱስ ብቻ በሚለው ትምህርት ዙንግሊ መጽሐፍ ቅዱስ ብቻ በሚል ትምህርት ወጥቶ ነው ከሉተር ጋር ሲጨቃጨቁ አንተማ 100 ሺህ አጋንንት አለብህ ብሎ የሚጽፍለት መጽሐፍ ቅዱስ ብቻ ብሎ ለወጣው ለዙንግሊ ነው እንደዚህ እያለ የሚመልስለት። ከዚህ አይነት ውጥንቅጥ ለመውጣት ወደ ቀደመችውና ወደ ጥንታዊቷ ከሐዋርያት ወደ መጣችሁት ቤተክርስቲያን ትምህርትና እምነት መመለስ ያስፈልጋል። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን የተናገራትን አንድ ነገር ተናግሬ ይጨርሳል። ሆሚሊ 82 ላይ ማቴዎስ ወንጌል በሚያብራራበት ማቴዎስ 26 በሚያብራራበት ክፍሉ እንዲህ ብሎ ይናገራል። በከሃዲው በይሁዳና ጌታችን በሰቀሉት ላይ ምን ያክል እንደምትቆጣ እስቲ አስብ ይልና እንግዲያውስ አንተ ራስህ በክርስቶስ ስጋና ደም ላይ በደለኛ እንዳትሆን ተጠንቀቅ ይላል። በክርስቶስ ስጋና ደም ላይ በደለኛ እንዳትሆን ተጠንቀቅ ይልና እነርሱ ያንን ቅዱስ ስጋ አረዱት፣ አንተ ግን እንዲህ ያሉ ታላላቅ ውለታዎችን ከተቀበልክ በኋላ በቆሸሸች ነፍስ ትቀበለዋለህ። ሰው መሆኑ መመታቱና መታረዱ አልበቃውም፣ ነገር ግን ራሱን ከእኛ ጋር ያዋህዳል። በእምነት ብቻ ሳይሆን በተግባርም በስጋ ወደሙ የራሱ አካል ያደርገናል። ታዲያ የዚህ መስዋዕት ተጠቃሚ የሆነ ሰው ንጽህናን ከፀሐይ ጨረር ይልቅ ሊበልጥ አይገባው? ምን ይህን ስጋ የምትቆርሰው ያቺ እጅ፣ በመንፈሳዊ እሳት የሚሞላው ያ አፍ፣ በዚያ በሚያስፈራው ደም የቀላችው ያቺ ምላስ ምን ያህል የነጻች ልትሆን ይገባት ይሆን? በምን አይነት ክብር እንደተከበርክና በምን አይነት ማዕድ እየተካፈልክ እንደሆነ አስተውል። መላእክት ባዩት ጊዜ የሚንቀጠቀጡለትን ከእርሱ በሚወጣው ብርሃን የተነሳ ያለ ፍርሃት ትኩር ብለው ሊያዩት የማይደፍሩትን ያንን እኛ እንመገበዋለን፣ ከእርሱ ጋር እንዋሃዳለን፣ ከክርስቶስ ጋር አንድ አካልና አንድ ስጋ እንሆናለን። የእግዚአብሔር ኃይል ስራ ማን ይናገራል? ምስጋናውንስ ሁሉ ማን ያሰማል? ብሎ መዝሙረኛው ዳዊት 105:2 እንደተናገረ የገዛ ብልቶቹን ለበጎቹ የሚመግብ እረኛ ማን ነው? የገዛ አካሉ ለበጎቹ የሚመግብ እረኛ ማን ነው? እረኛ ስለምን እለዋለሁ? ብዙውን ጊዜ እናቶች ከወሊድ በኋላ ልጆቻቸውን ለሌሎች ሞግዚቶች ይሰጣሉ። እናት ወልዳ ለአሳዳጊ ልጇን ትሰጣለች። እርሱ ግን አለ እንዲህ ማድረግን አልወደደም። ምን አደረገ ታዲያ? ይልቁንስ በገዛ ደሙ ይመግበናል፣ በሁሉም መንገድ ከራሱ ጋር ያቆራኘናል። ይህን ድንቅ ጌታ የወለደን ብቻ አይደለም ራሱንም መስዋዕት አድርጎ እንድንበላው የሰጠን ጌታ ነው። ይህንን ልታገኙት የምትችሉት እውነተኛዊቷ አንዲቷ ቤተክርስቲያን ውስጥ ነች። ያችም ኦርቶዶክስ ነች። እግዚአብሔር አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ጨርሻለሁ። ቃሎት ያሰማልን። ዮሐድዬ በጣም ድንቅ ጸጋን ያብዛልን። እግዚአብሔር በእድሜ በጤና ይጠብቅልን። የቀረ ሀሳብ የምትሉት ካለ እነ ዲያቆን መኩ እነ መምህር ብሩክ ቀጥሉና ከዛ መምህር ኤፍሬም ነቀሲስ በኩሉ ማጠቃለያ ሀሳቦች ሰጡንና ጥያቄዎች የምንቀበል ከሆነ የዮኒ ስኬጁልን ቀጥሎ ወይ ዮኒ የሚጠይቀንም ከሆነ ወይ እንጠይቃለን።
እንደዛ እናደርጋለን። እሺ ዲያቆን መኩ ቀጥል። እሺ ቃልዮት ያሰማልን። በጣም ደስ ይላል። ድምፄ ይሰማል አይደል? ቼክ አድርጉልኝ። አዎ ይሰማል። መልካም። እሺ ቃልዮት ያሰማልን። በጣም ጥሩ ጥሩ ነገር ሰምተናል። አሁን እንደተረዳችሁት እንደሰማችሁት የተለያየ ዲኖሚኔሽን አለ። በጣም እርስ በርስ የተጣረሰ አንዱ አንዱን ኮንደምን ያደርጋል። እሱንም ትሰማላችሁ ከራሳቸው ከፓስተር ጻድቁ አብደው የተዘጋጃለ። ግን ከዚህም በፊት ምን ያህል ቅዱስ ቁርባን ላይ ሲቀልዱ እንደነበረ ቀለሜና ይሄ ፓስተር ትሰማላችሁ። ለዚህ ለምንሰማ እውነት ለመናገር እግዚአብሔር አምላካችን ሁላችንን ይቅር ይበለን እና የሚናገሩበትንና ምን ያህል እንደሚያጥላሉ ማለት ነው። ምን ያህል እንደሚያጥላሉ ተመልሻለሁ። አለህ እኮ አልሄድክም። መጀመሪያ ስልክ ገብቶ ነበር እና በጣም ያሳዝናል። እስቲ እንስማ እያንዳንዱ ኤርሚያስን ማለት ነው። የኤርሚያስ እንግዲህ ከፓስተሩ ጋር ነው። ፓስተሩ ምን እንደሚናገር ታሪኩንም ስሙ እስቲ። አለ ይሄ ታሪክ በቤተ ክርስቲያን ታሪክ ሁኔታ አሁን እንግዲህ ጋዲም አሳይቶናል፣ ዮሐድም አሳይቶናል። ከቤተ ክርስቲያን ታሪክ አንጻር ምን እንደነበረ ፈርስት ሴንቸሪ፣ ሰከንድ ሴንቸሪ፣ ሰርድ ሴንቸሪ የነበረውን አየን። እንግዲህ ምን ያህል ለቅዱስ ቁርባን አባቶች ታማኝ እንደሆነ እስቲ ኤርሚያስንና ፓስተሩን እንስማቸው። በቤተክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ አንድ ታሪክ ልነግራችሁ እፈልጋለሁ። ይህ አስተሳሰብ በቤተ ክርስቲያን ውስጥ በጣም ጉዳዩ ህብስቱ ነው፣ ጉዳዩ ዋይኑ ነው የሚል ጉዳይ ከመጽሐፉ ከሚያስተምረው እውነት ውጭ ወጥታ ስለነበር ቤተ ክርስቲያን በተለይ በዚያ በሶስተኛው በአራተኛው ክፍለ ዘመን ውስጥ እንዲህ የሚል ክርክር ተነስቶ ነበረ። እንዴ ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ ራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደሙ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር። ቤተ ክርስቲያን እስክትበጠበት ድረስ እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ የማትገባበት ምክንያት ሰማችሁት አይደል? ምን ያህል በዚህ ልክ የወረዱና ምንም አይነት የቤተ ክርስቲያን ታሪክ እንኳ የማያውቁ ቤተ ክርስቲያንን ምን እንደምታስተምረን እኔ በጣም አዝናለሁ። እውነት ለመናገር እንደዚህ አይነት ሲናገሩ ነበረ። እንግዲህ ስሙ ምን አይነት ውሸት እንደሚናገሩ ማለት ነው። የለም በቤተ ክርስቲያን ታሪክ ደረጃ የለም፣ እንደዚህ አይነት አልተባባሉ። አይጧብል ኧረ በጌታ የጌታን ስጋና ደምስ በዚህ ልክ ከአይጥ ጋር አወዳድረው ይናገራሉ። እንዴት! ይሄ ምን ያህል ከአጋንንት እንደሆነ በደንብ ተመልከቱ፣ በደንብ ይሁ ስሙ። ታፍኖ ድምፁ ስለታፈነ አንድ ቆይ በደንብ እንንገራቸውኛ። ወይ ድምፁን ከፍ ማድረግ ከቻልክ ዲያቆን ከፍ አድርገውና ልክ እየጸለየ ዲያቆን ወደ ሪል ስጋና ደም ይለወጣል ማለት ጀመረ። ስለዚህ በጣም ቅዱስ ቁርባን ራሱ አወሩኝ እንዴ ደም እንትኑን ቮሊዩሙን ከፍ አድርገው ወይም የኮምፒውተርን። ኦኬ እሺ፣ እስቲ አድርጌ ያለው ግን ኦኬ ለመጨረሻው ነው መሰለኝ። በቃ እሺ፣ ወደኋላ አድርገውና እንዲህ ስሙት። እሺ በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ አንድ ታሪክ ልነግራችሁ እፈልጋለሁ። ይህ አስተሳሰብ በቤተ ክርስቲያን ውስጥ በጣም ጉዳዩ ህብስቱ ነው፣ ጉዳዩ ዋይኑ ነው የሚል ጉዳይ ከመጽሐፉ ከሚያስተምረው እውነት ውጭ ወጥታ ስለነበር ቤተ ክርስቲያን በተለይ በዚያ በሶስተኛው በአራተኛው ክፍለ ዘመን ውስጥ እንዲህ የሚል ክርክር ተነስቶ ነበረ። እንዴ ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ ራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደሙ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር። ቤተ ክርስቲያን እስክትበጠበት ድረስ እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ የማትገባበት ምክንያት ቂጣ ከሆነ ሰው የሚያስገባው የጌታ ራት ራሱን የሚችለው። ሌሎቻችሁም እዚህ ላይ በደንብ ሪፍሌክት አደርጋላችሁ ምን ያህል ፕሮቴስታንት ውስጥ መግባት ፔንቴኮስታል ውስጥ መግባት ከጌታ መንግስት እንደሚያስወጣና ወደ እሳት እንደሚያስገባ በደንብ ተመልክቱ፣ በደንብ ስሙ። በነገራችን ላይ ያው ራሳቸው ይናገራሉ። በጸሎት ሰዓት ላይ ካህኑ ራሱ ልክ እየጸለየ ያለ ወደ ሪል ስጋና ደም ይለወጣል ማለት ጀመሩ።
ስለዚህ በጣም ቅዱስ ቁርባን ራሱን የቻለ የተለየ ምትሃታዊ ነገር እየሆነ መጣ ማለት ነው። ጌታ ግን ያለው ይህንን ለመታሰቢያ አድርጎታል። ሰዎች ሙሉ ወንጌል ናቸው፣ መካነ ኢየሱስ ናቸው፣ ቃለ ሕይወት ናቸው፣ መሰረት ክርስቶስ ናቸው፣ ሕይወት ብርሃን ናቸው፣ ገነት ናቸው፣ መሰረት ክርስቶስ ናቸው እጠራለሁ። የመጀመሪያው መመራዎቹ መስራቾች ልጥራ ብዬ ነው። ባፕቲስቶች ናቸው። ቁስ አካላቸው ነው ቤተክርስቲያን ውስጥ ያለው። በአስተምሮ ተሸርችረው ተቦርብረው አልቋል። የኛ ናቸው ግን የኛ አይደሉም። እውነት የመካነ ኢየሱስ አባል ሁሉ አሁን 11 ሚሊዮኑ በሙሉ የመካነ ኢየሱስን አስተምሮ ያውቃል፣ ያምናል፣ ይኖርበታል። ማን ነው ለጠንቋዮች፣ ለሌቦች፣ ለዘራፊዎች፣ ለሟርተኞች ሄዶ የሚገብርና የሚያሟሙቅ? በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ ሁላችሁም እንግዲህ ሪፍሌክት ስጡበት። እዚህ ላይ በተለይ የተናገሩት ላይ ሁላችሁም ሰምታችኋል። ጌታ ይቅር በላቸው፣ ወደ መንግስቱ ይመልሳቸው ነው የምንላቸው እኛ ክርስቲያኖች። እንግዲህ ለእነሱ እንጸልይላቸዋለን። ዞሮ ዞሮ በአጠቃላይ ግን አንድ ነገር ለማጠቃለል ሲሞክር ከቤተ ክርስቲያን ውጭ ያለው የትኛውም ነገር ኢንቫሊድ ነው። ከቤተ ክርስቲያን ውጭ አሁን ሉተራን ወይዘር የጌታ ስጋና ደም እውነተኛ ቢሉ አውት ኦፍ ዘ ቸርች ዜር ኢዝ ኖ ሳልቬሽን ብሏል። ተርቱሊያን አውት ኦፍ ሳልቬሽን አውት ኦፍ ዘ ቸርች፣ በቃ ከቤተ ክርስቲያን ውጭ ምን የለም፣ ድህነት የለም። ቫሊድ ብለን አንቀበል። ምንም ያህል ትምህርቱ እውነት ቢሆን ራሱ የትኛው እውነት ብሎ ቢያመጡ ራሱ ከቤተ ክርስቲያን ውጭ የሆነ ነገር ምን አይደለም፣ ቫሊድ አይደለም። ዞሮ ዞሮ ይህንን እንድታስተውሉ ነው የሚፈልገው። ግን ጴንጤቆስጣል አሁን በዚህ ልክ የወረዱና አየናቸው ማለት ነው። በቃ ቅዱስ ቁርባን ላይ በዚህ ልክ ሲቀልዱና በዚህ ልክ ሲጫወቱ እናያለን። ይሄ ምን ያህል እውቀት ከማጣት የተነሳ ቤተክርስቲያንን አለማወቅ መጨረሻን በቃ ያንን አለማወቅ ነው። ክርስቶስን አለማወቅ ሚስጥር በዚህ ይገለጣል። እኛ ግን የጌታ ቤተክርስቲያን ይኸው ከሐዋርያት ተቀብለን ከሐዋርያን አበው ተምረን እስከ ዛሬ ድረስ እውነተኛውን ትምህርት ይዘን እንቀጥላለን። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ እንላለን። ቆየ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን ዲያቆን መኩ። ሪፍሌክሽንም ካላችሁ ሪፍሌክሽን ወይም የቀረ ሀሳብ የምትሉት ካለ መምህር ብሩክ፣ ከዛ መምህር ኤፍሬም፣ ከዛ ቀሲስ ይቀጥላሉ ማለት ነው። መምህር ብሩክ አሉ አለውኝ። ዮኒን መጨረሻ ላይ ጥያቄ የሰማውን ሁሉ ሰምቶ ጥያቄ እንዲጠይቅ ላደርግ ነው። ለዛ ነው ጊዜ እየሰጠሁት ስለሆነ ነው። የሚገባ ሰው ቢኖር አሪፍ አይደለ? ያሬዶ ወይ ይግብ እስቲ። መውረድ እኔ መውረድ ይችላል። እኔ ጋር ለሊት ስለሆነ እኔ ምንም አልሰራም። አይ እንደዛ ሳይሆን ምናልባት ዮኒም አይ ቲንክ ሌሊት ሊሆን ይችላል እና እሱ ጋም እየመሸ ሊሆን ይችላል። ምናልባት ዲያቆን ብሩክ፣ መምህር ኤፍሬምም ቀሲስ ዲበኩ ግን በዚህኛው ላይ ሰመራይዝ አድርጉትና ከዛ ከዮኒ ተቀብለን ቢያልቅ ይሻላል። አይ ቲንክ ምን መሰለህ፣ እዚህ ጋር ግን ሪፍሌክት ባረግ ደስ ይለኛል። እንደው ጋይድ እሺ፣ እንዴ ከኛ ቤት አይደል እንዴ? እና አይ በጣም ምን ስሜታዊ የሚያደርግ ነገር ይመስለኛል። አንድ የክርስቶስ አማኝ ነኝ የሚል ለክርስቶስ ብዙ እጋደላለሁ የሚል ስለ ክርስቶስ ነገር ገብቷል፣ ከክርስቶስ ውጭ ምንም የለም የሚል ሰው የክርስቶስ የሆነን ነገር በዚህ ደረጃ አይጥ ቢበላው እያለ ሙድ ሲይዝ መያዝ የሚያህል የሚያም ነገር ኢቭን ለሌላ ወንጌላውያን ለሆኑ ፔኔኮስታል ለሆኑ ራሱ አይ ቲንክ መልካም ነው ብዬ አላስብም። ማንኛውም እንኳን እሱን አይደለም ማንኛውም ጋር ብትሄድ ገባ አይጥ ቢበላው አይጧ ገነት ትገባለች አትገባም ተብሎ በክርስቶስ ስጋና ደም መቀለድ አሮኖ ከምን የመጣ እንደሆነ ሊገባኝ አልቻለም። የክርስቶስ የሆነውን በሙሉ ተቃውመ። ጥምቀቱ የክርስቶስ ነው፣ ቁርባኑ የክርስቶስ ነው፣ ሁሉ ነገር የክርስቶስ የሆነውን ተቃውመ። የትኛው ክርስቶስን ለማምለክ ነው? እኔ አሁን ኮንፊውዝ የሆንኩት እሱ ነው። ሌላ ክርስቶስ አለ እንደኛ ማናቀው? የክርስቶስ የሆነውን በሙሉ እሺ፣ ጥምቀቱን፣ ቁርባኑን፣ መሰዊያውን ሁሉንም ተቃወምኩሽ። ደን በምንድን ነው ክርስቶስን ማመልከው? ወይም በምንድን ነው የምከተለው? በምን በስራም አይደለም ተባልኩኝሽ። ደን ዋት በምን ልከተለው? እስቲ እናንተ ፍረዱ። በምን ልከተለው? ቁርባኑ አያስፈልገኝም፣
ጥምቀቱ አያስፈልገኝም። ገባ ድኛ ስራው አያስፈልገኝም። በምኑ ነው ምድነው? ይሄ ነው ሊገባኝ ያልቻለው ነገር። በቃ በምኑ ነው የሚዳነው? በቃ የክርስቶስ የሆነውን በሙሉ ተቃውም ያለው እንግዲህ በምኑ ልዳን? እሱን ነው መረዳት የምፈልገው በሱ በምን ልረዳው? በቃ በምን አድርጌ ልዳን? በምንም ነገር አያስፈልግ። ኢየሱስ ጌታ ነው ላለው በቃ ዳንኩ። ሌላ ምንም ነገር አያስፈልግም። እና በጣም 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 እያዘንኩበትም ጭምር ያለ ነገር ነው። እግዚአብሔር በሚያውቀው። እግዚአብሔር ደግሞ ጥሎ አይጥልም። ከልብ አምላክ የፈለገውን እስከፈለጉት ድረስ አንኳኩ ይከፈታል አይደል የሚለው? ይኸው ከፍቶ ወንድምና ወንድሞቼ እያስተማሩ ነውና እግዚአብሔር ያክብርልኝ። እኔ ከሚገባው በላይ እግዚአብሔር አይኔን አብርቶታል ነው የምለው። በጣም 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 አብርቶታል። እና ያን ነው የምለው። በጣም ሌላው እናንተ ስታስተምሩ በመሀል ውስጥ የመጣ ነገር አለና ምንድነው እሱ? እንግዲህ እና አዳም በልተው ነው አይደለ? አዳም በልቶ ያው ወደ ሞትን ተቀብለናል። አንደኛው የክርስቶስ ስራ ሞትን ድል ማድረግ ነው። ሌላው ምንድን ነው? የሔዋንን ካያችሁ መጽሐፍ ቅዱስ እንደሚለው እንግዲህ የወር አበባ ታያለች እና መርከሷን ቤተክርስቲያን አለመድረሷን ምናምን ነው የሚያሳየው። እንደው አብሮ ጥላ ስለሆነ ብሉይ ኪዳን ወደ አዲስ ኪዳን ሲመጣ እኔ የተረዳሁት እናንተ ስታስተምሩ ውስጥ የመጣው ትምህርትን ነው ምነግራችሁ እና ከተሳሳት ታርሙኛላችሁ። ምንድን ነው በአዳም ያለውን ክርስቶስ ገለጠው፣ በሔዋን ያለውን ደግሞ የማህፀኗ ረክሶ ነበር እንደምታዩት ማለት ነው። ቤተክርስቲያን የማትሄድበት ነገር ተፈጥሮ ነበር በወር አበባ ምክንያት። የቅድስት ድንግል ማርያም ደግሞ የማህፀንሽ ፍሬ የተባረከ ነው ነው የሚባለው። ካያችሁ የማህፀንሽ ፍሬ የተባረከ ነው። የቅድስት ድንግል ማርያም ባርኮታል። ሌላው ስለዚህ በማን ነው ቅድስት ድንግል ማርያም የተባረከ የማህፀኗ ፍሬ ተባርኮ ጌታ እንድናገኝ የተደረገበት ሆኖ አይቻለሁ። ሌላው አዳም የበሉት ሞት ሆኖናል። ክርስቶስ ደግሞ የሰጠን ስጋና ደም ስንበላው መዳኛ ሆኖናል። እግዚአብሔር ሚስጥር ነው የሚባለው ለዚህ ነው። እኔ የገባኝ ምንድን ነው? አዳም በልቶ አጥፍቶናል። ክርስቶስን በልተን ደግሞ እንድንድን ያደረግን ይሄንን ያደረገው እንጂ ሌላ አይደለም። እና ይሄ ነው እናንተ ስታስተምሩ ውስጥ የቀረው ትምህርት ምንድን ነው? አዳም በልቶ አጠፋን፣ ክርስቶስን በልተን ዘላለማዊ ሕይወት አገኘን። በፍሬ በልታ ፍሬ አጣን። ሔዋን ፍሬ በልታ ፍሬ አጠናል። በቅድስት ድንግል ማርያም ፍሬ ደግሞ በማህፀኗ ፍሬ ደግሞ ድነናል። ይህንን ትምህርት ነው ለእኔ የገባኝና ይቺን ለማለት ነው። ተባረኩልኝ። አዳምጣለሁ። የተሳሳትኩት ካለ ብታርሙኝ ደስ ይለኛል። እሺ ሆኔ እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። ጥያቄውን መምህር ኤፍሬም እና ቀሲስ በኩል ይመልሱታል። የቅዱስ ቁርባኑን ግን ማጠቃለያ መምህር ብሩክ አጠር ላለ ደቂቃ ይስጡና፣ ምን ያህል ደቂቃ ነው ከዚህ በኋላ የምትቆየው? ዮኒ በ30 ደቂቃ ያልቃል ብለህ ታስባለህ? ምክንያቱም ሆኗል። ደቂቃው እኔም ከሌሊቱ 9 ሰዓት ሆኖብኛል። ሌላ ጊዜ በጊዜ እንግባ እንችላለን። የቀሩ ትምህርቶች ስላሉ እነሱን በጊዜ መግባት እንችላለን። በእኔ 7 ሲሆን በአንተም 9 ሆኖ ስለሚሆን በሚድናይቱ እንጨርሰዋለን። ለሁለታችን አይከብድ። ነገ አይከን ቬኔሬሽኑን ደግሞ በሰፊው እንደዚህ ብንሄድበት በጊዜ ገብተን ማለት ነው። በጊዜ ገብተን ነገ ቢመጡ ግን አናስገባቸውም። ማን ነው የሚገባው? ዛሬ ዘለው ማለት እነሱ በፈለጉበት ጊዜ የማን ግቢ ያረከው አባቴ። ነገ ደግሞ እሱ ላይ ብንሄድበት አሪፍ ነው። ስለዚህ ነገ በጊዜ ነው የምንገባው ማለት ነው። ኢትዮጵያ ልክ ሲነጋ እና 7 ምናምን ሲሆን በኢትዮጵያ እኔ እዚህ መግባት እችላለሁ። ስለዚህ ለያሬዶዬም ሌሊቱን ሙሉ 3 o'clock እንደመሆነ ድረስ እናቆየው።
እሺ ሚስጥራቱ ላይ ብንጨርስ ግን መልካም ነው። በተለይ አዎ፣ ጥምቀት ላይም ብንሄድበት ጥሩ አዎ፣ ነው ብዬ አስባለሁ። አዎ፣ ቅዱስ ቁርባን ሳክራመንቶቹ ዛሬ ይለቁና ብንበላ አዎ፣ አዎ፣ ሰው ነገ ጥምቀት ላይ እንሄዳበታለን። ጥምቀት ላይ እናርገው፣ ሳክራመንቶቹን እንጨርስ። ምክንያቱም እነሱ ፒላር ስለሆኑ የሃይማኖት መመስረቻ እምነትም ስለሆኑ ሃይማኖትም ስለሆኑ ዶግማም ስለሆኑ ጥምቀትን ነገ ተዘጋጁበት ሁላችሁም። እንደዚሁ ተከፋፍለን መሄድ እንችላለን። እንደዛ ማድረግ እንችላለን። ስለዚህ መምህር ብሩክ ሜይ ቢ 3-4 ደቂቃ ይወሰዱና በ30 ደቂቃ ጨርሱ ስላለን 3-4 ደቂቃ ይወሰዱና በቁርባኑ ላይ ያልተነሳ ነገር ካለ እሱን ይጠቅሉ። ከዛ ዮኒ የጠየቀው ጥያቄ ደግሞ መምህር ኤፍሬም እና ቀሲስ ዲበኩሉ እናንተ ማጠናጠሪያ ደቂቃ ወስዳችሁ መልስ ስጡት። ጥያቄ ካሉ ጥያቄውን የእሱን እንቀበልና ሜይ ቢ በሌላ ቀን ጥያቄዎች ካሉ በሁለቱም ትምህርቶች በጥምቀትም በቁርባንም የጥያቄ ቀን ደግሞ እናዘጋጃለን። ዮኒ ቤትን ትከፍትና ጥምቀትና ቁርባንን ካስተማርን በኋላ በማንኛውም እምነት ያለ ሰው መጥቶ ስለ ጥምቀትና ቁርባን ቻሌንጅ ሊያደርገን ይችላል ማለት ነው። ኦኬ፣ እሺ መምህር ይቀጥሉ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። የተወደደ ጊዜ ነበር የነበረን። ትንሽ መጨረሻ ላይ ዲያቆን መኩ ያሳየው ነገር ዮኒ እንዳለው ትንሽ ስሜት የሚነካ ነው። ነገር ግን ከኛ ሳይሆን ስለዚህ ጉዳይ ጌታ ምን መልስ ሰጠ የሚለውን አንድ ጥቅስ አስታውሶኛል። የዚህ የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ ጌታችን ሲናገር በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 6 በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። እዚህ ክፍል ላይ ውሻ የተባሉት ውድ የሆነው እንደ ዕንቁ የተመሰለው በቤተ ክርስቲያን ውስጥ ያሉ ምስጢራት የማይገባቸው መናፍቃን ከቤተ ክርስቲያን የተለዩ ናቸው። ክርስቶስ ቀጥታ ውሾች ብሎ ነው የጠራቸው፣ እንዳይነክሷችሁ መልሰው። እንደምታስተውሉት እዚህ ላይ እሪያ ተጠርቷል። ሌላው ዕንቁ ለእሪያ ፊቱ ላይ ብታቀርቡለት እንደ ተራ ድንጋይ ስለሚቆጥረው እንደ መብል አይወስደውም፣ እንደውም ይረግጠዋል። ለምን አይገባውም? የዕንቁ ዋጋ አይገባውም። በቤተ ክርስቲያን ያሉ ሕይወትን የሚሰጡ እነዚህ ውድ የከበሩ ከጌታችን ያገኘናቸው ምስጢራት እሪያና ውሻ ለተባሉ ለእነዚህ ሰዎች የሚገባቸው አይደለም፣ አይገባቸውም። ለዚህ ነው በውሾች ፊት በእሪያዎች ፊት ዕንቁዎቻችሁን አትጣሉ። ለምን? እነዚህ አይገባቸውም። ስለዚህ በአሳማ ፊት ውድ የሆነውን የከበረ ዕንቁ ብታስቀምጠው ሊበላው አይችልም፣ እንደውም ረግጦ ጭቃ ውስጥ ሊያስገባው ይችላል። ለምን? አይገባውማ። የዕንቁ ዋጋ አይገባውም ለሱ። በቤተ ክርስቲያን ውስጥ ያሉ ምስጢራትም ከቤተ ክርስቲያን በአፋ ላሉ ለእነዚህ ሰዎች ሊገባቸው አይችልም፣ አይረዱትም። ለምን? ሊረዱበት የሚችሉበት እውነተኛ ትምህርት ስለሌላቸው። ይህንን ብዬ ማጠቃለያ የማደርገው ምንድን ነው? አሁን እዚህ ላይ በቆይታችን እያወራን የነበረው የቲፎዞ የብሽሽቅ ጉዳይ አይደለም። እያወራን የነበረው መድኃኒት ክርስቶስ ራሱን አሳልፎ ስለሰጠበት የህይወት ጉዳይ ነው። ስለዚህ እዚህ እየሰማችሁ ያላችሁ ወንድሞች ካላችሁ ህይወት ወዳለው ወደ እውነተኛ ትምህርት እንድትመጡ እንጂ እናንተን ለማብሸቅ ይህን ያህል ጊዜ አላጠፋንም። የብሽሽቅ ጉዳይ አይደለም። ይሄ የኳስ ጉዳይ አይደለም። የማሸነፍና የመሸነፍ ጉዳይ አይደለም። እያወራን ያለነው የህይወት ጉዳይ ነው። ስለዚህ የህይወት ጉዳይ እስከሆነ ድረስ ወደ እውነት ትምህርት እንድትመጡ ነው። ይህንን ስንናገር በእኛም ቤት ያለን ሁላችንም ትምህርቱና እውቀቱ ስላለን ብቻ የጌታ ስጋና ደም እውነተኛ ነው ስላልን ብቻ ህይወት አይሆነንም። እውነተኛነቱን አምነን አሜን ብለን ስንቀበለው ነው። ምክንያቱም በክርስቶስ አካል ያለች ብልት በዚህ ምስጢር የማትሳተፍ ከሆነ በድን ብልት ነው የምትሆነው። ስለዚህ እውቀት ብቻ መስጠት መማራችን ብቻ ይህን መያዛችን ብቻ ሳይሆን እውነት ወደሆነው ወደ ጌታ ስጋና ደምን በእውነት መቅረብ ያስፈልጋል። የእኛ ውጤታችን እዚህ ጋር ወጥተን የአሸናፊና የተሸናፊነት ስሜት ፈጥረን መውረድ አይደለም። የእውነት እውነተኛ ስጋና ደም ነው ብለን ሁላችንም ልንነጻና ልንታጠበት እንድንቀርብ ለማድረግ ስለሆነ ሌላው ቤተክርስቲያን የምትባለው ወይንም ቤተክርስቲያን ህይወት ያላት ቤተክርስቲያን የምትባለው ምስጢራትን የምትፈጽም እስከሆነች ድረስ ነው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ ነች። ሰዎች ቤተክርስቲያን ሊሉት ይችላሉ፣ ቸርች ብለው ሊሰይሙት ይችላሉ። ያ ግን ባዶ አዳራሽ ነው። ቤተክርስቲያንን ቤተክርስቲያን የሚያሰኛት በውስጧ የሚፈጸሙ የእውነት ምስጢራት ናቸው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ፣ በቃ ከዚህ የተለየ ነገር የላትም። ስለዚህ ምስጢራትን ወደምትፈጽም የእውነት ቤት ወደሆነች ወደ ቤተክርስቲያን እንድትመጡ ጥሪ እናቀርብላችኋለን። በሶስተኛ ውስጥ ባትገቡም በልዩ ልዩ አካውንትም ውጭ ሆናችሁ እያዳመጣችሁ ሊሆን ይችላል። እነ ቃሌ እነ አማን ሻሎም ይሄ ትምህርት የጌታ ትምህርት ስለሆነ ቀጥታ እየተጋጫችሁ ያላችሁት ከእውነተኛው የጌታ ትምህርት ጋር ነው። ከትምህርቱ ባለቤት ከክርስቶስ ጋር ነው። በመጨረሻው ሰዓት በክርስቶስ የፍርድ ወንበር ፊት ትቆማላችሁ።
ከዚህ የእውነት ትምህርት ጋር በአመፅ ተለይታችሁ እስከ መቼ ነው የምትኖሩት? ስለዚህ ወደ እውነተኛ ትምህርት በመምጣት በክርስቶስ የፍርድ ወንበር ፊት ስትቆሙ የማታፍሩበትን እውነት እንድትይዙ በፍቅር እንጠራችኋለን። ስለዚህ ዛሬ የነበረን ጊዜ በጣም ደስ የሚል ውጤታማ ነው። እግዚአብሔርን ለሁሉም ነገር አመሰግናለሁ። ወንድሞች መምህራን በጣም ቃለ ሕይወት ያሰማልን። ዮኒም እግዚአብሔር ይባርክ። በእውነት ይህን እድል የሰጠኸው አንተ ነህ። አውደ ምሕረት ነው የሰጠኸው፣ ቀላል ቁጥር አይደለም። አንተም በዚህ ውስጥም ደግሞ ገብተው እየተከታተሉ ያሉትና እናመሰግናለን። አመሰግናለሁኝ። ሰላም ሁኑልኝ። አወራሁ እኮ አይገርምም? እሺ ዝም አሉ ሳላለሁ እኮ። እሺ መምህር ብሩክ ቃል ያሰማልን። ስለደከመ ነው ያሬዶ። መምህር ብሩክ እግዚአብሔር ይስጥልን፣ ቃል ያሰማልን። ጥሩ ማጠቃለያ ሰጥቶናል። መምህር ኤፍሬም የሆነ ያነሳውንም ከቨር አድርገው በቅዱስ ቁርባን ላይ ያልተነሳ የሚሉት ነገር ካለ ማጠቃለያ ይስጡን። እግዚአብሔር ይስጥልን። በጣም ግሩም። ይህን ውድ የሆነ ጊዜ ባርኮና ቀድሶ በዓለም ከንቱ የሆነ ሐሳብ እንዳንሳብ እሱን በማሰብና ስለርሱ በመማማር ጊዜያችን እንድናጠፋ የፈቀደልን የአበው አምላክ ስሙ ይክበር ይመስገን ለማለት እወዳለሁ። መላከ ገነት ይፍቱ የማይሰራ ኃጢአት። መምህራን ወንድሞች፣ ከዚህ በፊት ሐሳብ ስትለግሱ የቆያችሁላችሁ ታችም ሆናችሁ መልካም ነገር በመጻፍና ጥሩ ጥሩ ነገርን በመረዳት የነበራችሁ እህቶች ወንድሞች፣ እንዲሁ ሁላችን በመንግስተ ሰማያት ያገናኘን። ይህን ካልሁ ወደ አንዳንድ ጉዳዮችን ላንሳ። በጣም አጭር ደቂቃ ነው የምቆየው። ወንድም ዮናስ አሁን ያነሳው ጥያቄ በከመ አድመውኪ ያለ እንትንኩ እጽ ከማሁ ድምህ ለወርሁ ይችን እጽ እንዳደማሻት እንዲሁ አንቺም በየወሩ ስትደሚ ኑሪ የሚለው እርግማን ሔዋን ዕፀ በለስን በበላሽ ጊዜ የተሰጠ እርግማን ነው። በኋላ ግን ይህ እርግማን በዘመነ ሐዲስ አልቆመምና ምንድን ነው የሚል ነው። እንግዲህ ዮናስ ዮኒ እንደምታውቀው ክርስቶስ የመጣው ዘላለማዊ ሕይወት ለመስጠት ነው። ጊዜያዊ ሕይወት ለማስተካከል ብቻ አይደለም። ጥረ ግረ ብላ ተብሎ አዳምም ተረግሟል እንደሚታወቀው። ዛሬም ያ ጥሮ ግሮ መብላት ክርስቶስ ስለመጣ አልቀረም። ቆፍረን እንጂ ከሰማይ እንደ እስራኤል ህብስት ወርዶልን አይደለም ምንም መገበው ማለት ነው። እና በዘመን ሐዲስ ግን ያ መርገም ሳይሆን አበባ ሆኗል ማለት ነው። ከአበባ ቀጥሎ ፍሬ እንደሚታይ ሁሉ አንዲት ሴት የወር አበባ በምታሳይበት ጊዜ በቃ ደርሻለሁ ነው። አሁን ቢዘር ማብቀል መጽነስ እችላለሁ ለማለት ለምልክትነት ተለውጧል ማለት ነው። በዘመነ ሐዲስ ሕይወት ሆኗል ማለት ነው። እና በዘመነ ብሉይ መርገም ሆኖ የነበረው ማለት ነው። ወደ ዋልንበት ልሂድና በጣም የገረመኝ ብዙ ሐሳቦች ሲነሱ ውለዋል። እንግዲህ አንዱን ስንሰማ አንዱ ሲያልፍ እየሆነ ሁላችንም ቃለ ሕይወት ያሰማልን ብያለሁ። ወንድሞቻችን በጣም የተጎዱት የሰውን ጽንሰ ሐሳብ ወይም ሰው የሚባለው ፍጥረት የመጣበትን ተፈጥሮ ካለመረዳት የገጠማቸው ችግር ነው ብዬ አምናለሁ። የሰው ልጅ የተፈጠረው በተዋህዶ ነው፣ የሚያምነው በተዋህዶ ነው፣ በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ነፍስ የሌለው የሚንቀሳቀስ ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህርያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድን ነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ
ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግሥተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግሥተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው ረጅም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋች፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግሥተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምዕፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ ልብ በሉ። የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግሥተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግሥተ ሰማያት መግባት ፈጽሞ አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባሕርየ ሥጋን ገንዘብ አደረገ፣ 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረው? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ሥጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ነው አለ። ስለማን? ስለናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በሕይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስለአንተ እንዲሆን ቆሰልሁ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንደሚነሳ ነው፣ የሚቀር ነው፣ የሚያልፍ ነው፣ ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተወው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግሥተ ሰማያት እንገባ የነበረ እኮ እምላችሁ። ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ኢ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋ ድንግል የምትናገር ገነት ናት። በቀለባት። ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግሥተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሐሳብ ላንሳ። አይጧ ብትበላ መንግሥተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባሕርየ አይጥን ገንዘብ ያደረገ አምላክ የለንም፣ ባሕርየ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ሕያዊት ነፍስ የላት፣ ሕያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባሕሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ ተዋህዶ የሆነ እምነቱ ምኑ ላይ ነው? ምኑ ላይ ነው ተዋህዶ የሆነው? እንዲሁ በእግዚአብሔር ታችም ካላችሁ ለራሳችሁ መልስ ስጡት። ተዋህዶ ነኝ ብሎ የሚያምን አንድ ክርስቲያን ነኝ የሚል ማለት ነው። ክርስቲያን ማለት በራሱ ተዋህዶን የሚገልጽ ቃል ነው። ለምን ቢባል ክርስቲያን የተባለው በክርስቶስ ነው። በክርስቶስ ክርስቲያን መባላችን ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ነው። የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን
በክርስቶስ ክርስቲያን ተዋህዶ የሚባል ስም ካገኘን የተዋሃድ ነው በምንድን ነው? ቃሉን ብቻ በመስማት መዋሃድ ይቻላል? አይቻልም። በመብል ያጣነውን ሕይወት ባለቤቱ እርሱ ራሱን መብል አድርጎ ሰጠ። ራሱን መብል አድርጎ ሰጠ። ይህ የተፈጸመው በቀራንዮ ለሁላችን ድህነት በመጣው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ነው። ቅዱስ ሥጋውና ክቡር ደሙን አለመቀበል ማለት ግን መድኃኒት ሳይወጥ በነገራችን ላይ በሽተኛ ይድናል? ለዚህ መልስ ስጡኝ። አዳም እስከ ልጆቹ ታሟል። ባጭር ልዝገው፣ ይህ ቃል ብቻውን በቂ ቃል ነው። አዳም እስከ ልጆቹ ታሟል። ለምን ቢባል መርዝ ጠጥቶ። የት የነበረ መርዝ? ዕፀ በለስ የሚባል ገነት ላይ እግዚአብሔር የተከለውን መርዝ አንስቶ ዋጠ። ማን ነው የዋጠው? አንስቶ አዳም ዋጠው። ያንን መርዝ የዋጠ ሰው ሌላ መድኃኒት ሳይወስድ ዝም ብሎ ቁጭ ብሎ ከዚያ መርዝ ከሚያጠፋ መርዝ መዳን ይችላል? ይችላል ወይ? አይ ዝም ብሎ ቁጭ ብለን ተሰብስበን በጋራ አይ በቃ መርዙ ምናልባት ከሆደ ጨጓራ ደርሶ ሊሆን ይችላል፣ ከጉረሮ ከአንጀትህ እያልን ስናወራብን ውል ሰውዬው መዳን ይችላል? አይችልም። ያ ወደ ውስጡ የገባው መርዝ የሚያወጣ መድኃኒት ሌላ መድኃኒት መጠቀም ስንችል ነው። ኢየሱስ ማለት እኮ በነገራችን ላይ መድኃኒት ማለት ነው። መድኃኒት ማለት ተመልከቱ፣ መድኃኒት ከቆላና ከደጋ እንጨት እንደሚቀመም ሁሉ ከመለኮትና ከትስብእት ተቀመመ። ማን? ስጋና መለኮት የተዋሃደው በመለኮትና በስጋ ተዋህዶ ተገለጸ። ማን ተገለጸ? ኢየሱስ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው አልኋችሁ። መድኃኒቱ መጣና ተቀመመ፣ ተበጠበጠ። ስለዚህ አዳምና ልጆቹ ገነት ላይ ውጠው የመጡትን መርዝ ያ መርዝ የሚወገድበት ያ መርዝ የሚረክስበት የመርዙ ማርከሻ አንደበቅ የሆነ እርሱ ከድንግል የተወለደው ክርስቶስ መጣ እኮ ነው የምላችሁ። ነሳ ደዌነ ወጾረ ሕማመነ። ከዚያስ የእኛንን በሽታ እኛ የዋጥነውን መርዝ በራሱ ላይ ተሸክሞ በጲላጦስ ፊት ቆሞ በመስቀል ተሰቅሎ እርሱን መድኃኒት አድርገን ዋጥ ነው ማለት ነው። መድኃኒቱን ሳልውጥ በውይይት ብቻ የዋጥሁት መርዝ ይፈርሳል እያሉ መናገር ግን ራስን ማጀል ነውና መድኃኒት ክርስቶስ ነው። ኑ ቤተ ክርስቲያን ደግሳለች፣ ኑ ሀቤ እያለች በረጅም ስብከት ትጣራለች። ሁላችሁም ኑና መድኃኒት ክርስቶስ መድህን ዓለም ስሙም እኮ ያለ መድኃኒት እኮ ነው። መድኃኒት እኮ የሆነው መጥቶ ቀራንዮ ላይ ታርዶ እኮ ነው። ቀራንዮ ላይ ራሱን አወራዶ እኮ ነው በፈቃዱ። እሱን ምስጢር መያዝ ይጠይቃል ነው። ወንድሞችን በጣም ያደነቁበትና ያመሰገኑበትን አንድ ምስጢር ልናገርና አልጨርስ። መድኃኒት ክርስቶስ በቤተ መቅደሱ የሚደረገው ቅዱስ ሥጋና ክቡር ደም ውላጤ ብሎ መናገር ይሄ በጣም ፍጹም ነውር ነው። ስንዴው ተለውጦ የጌታን ሥጋ ይሆናል። ማን ነው ወይኑ ተለውጦ የሚባል ትምህርት በቤተ ክርስቲያን የለም። በጣም ወንድሞች በጥንቃቄ ሲናገሩ ስለነበር ገርመውኛል። እግዚአብሔር በሚያውቅ በጣም ማለት ነው። አንባቢነት ማለት ይሄ ነው። መረዳት ማለት ይሄ ነው። ተለውጦ አይደለም፣ ከዊን ነው፣ መሆን ነው፣ መለወጥ አይደለም። ልክ እንደ አሁን ለምሳሌ የጌታ ማየገቦ ይሆናል ስንል ውሃነቱን ለቆ አይደለም። ውሃ እንደሆነ በህድረተ መንፈስ ቅዱስ አድሮበት ምን ይሆናል ማለት ነው? የሚያድን የሚፈውስ ከክርስቶስ ጋር የሚያሳትፍ ውሃ ቅዱስ ውሃ እንደሚባል ሁሉ ይህ የክርስቶስ ቅዱስ ሥጋና ክቡር ደም ደግሞ የምናየው ህብስቱ ህብስትነቱን ሳይለቅ ወይኑ ወይንነቱን ሳይለቅ የክርስቶስ ቅዱስ ሥጋና ክቡር ደም መሆን ካውየን ማለት ነው። ዮሐድ ቅድም በደንብ ጠበቅ አድርጎ ሲናገር ሰምቼው ደስ ብሎኛል በጣም። መሆን ነው፣ ውላጤ የሌለበት መቀየር የሌለበት ማንነቱን ሳይለቅ ግን ደግሞ እግዚአብሔር የሆነ ማለት ነው። ያ የክርስቶስ ቅዱስ ሥጋና ክቡር ደም የሆነ ማለት ነው። ይህ ምስጢር ነው ማለት ነው። ስለዚህ በጣም ወንድሞች እንዲህ የሚያስጮኻችሁ ቤተክርስቲያን በጣም እንዲህ የሚያደርጋችሁ ህመሙ ነው። የህመም ደግሞ ዋና ፍቱን ፈውስ የሚሰጠው መድኃኒት ነው። እርሱ ደግሞ ክርስቶስ ነው። ኑ በቤተ መቅደስ ተዘጋጅቷል። እርሱም በጋራ ተቀብለን ርስት አድርገን ለምንጠብቃት መንግስተ ሰማያት እንድንበቃ እግዚአብሔር ሁላችንም ይርዳን ማለት ነው። ያልታጠበ ሕፃን አባቱ ጋር እንደማይተኛ ሁሉ የክርስቶስን ቅዱስ ሥጋና ክቡር ደም ተቀብሎ ኃጢአቱን በደሉን ያላጠበ ከክርስቶስ ጋር ህብረት ፈጽሞ የለውም ማለት ነው። ስለዚህ ክርስቶስ ህይወት ነው። ህይወት የሆነውን ክርስቶስ እንድንቀበል ብቸኛው አማራጭ አሐቲ ወደ ተባለችው ቤተክርስቲያን መምጣት ነው ማለት ነው። ያስተማረን ይክበር ይመስገን። እናመሰግናለን። ዮኒም ቁጭ ብለህ ስለምትሰማ ጊዜህን መስዋዕት አድርገህ በመካከል ቁጭ ብለህ ቤትህን ከፍተህ ወንድሞችንም እኛንም ከርቀትም ከቅርበትም ሁሉንም ሰብስበህ እግዚአብሔርን ቃል ለመማር ልብህን ስለከፈትክ እጅጉ እናመሰግናለን። ወደ ምትናፍቃትና ያ የድሮ ድምጽህ እናትና ልጇ ብለህ የምትናገረው ያ ድምጽ በጣም ሁላችን ይናፍቀናል። በቅርብ ቀን እንዲያ እንደምትል ባለሙሉ ተስፋ ነን። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። እሺ አሜን። መምህር ኤፍሬም ቃሎትን ያሰማለን፣ እግዚአብሔር ይስጥልን። ደቂቃና ሰዓት ኖሮ ረጅም ሰዓት ቢያስተምሩን ተደሰትን ነበር። ግን እኔና ዮኒ ሚስቶቻችን ይቆጡንና በኋላ ውጭ ነው የምናድረው
እና ከዛ አንጻር ነው። በሌላ ቀን ግን በጊዜ ገብተን በደንብ እንማራለን። እግዚአብሔር ይስጥልን። ቀሲስ ዲበኩሉ አሉ፣ እሳቸው ሀሳብ ይስጡን። ከዛ መምህር ሕዝቅያስ፣ ከዛ ቀሲስ ቴዎድሮስ። አሁን የምንፈልገው እንግዲህ ቀሲስ ዲበኩሉ ማጠቃላይ ይሰጡናል። መምህር ሕዝቅያስ እና ቀሲስ ቴዎድሮስ ግን አጠቃላይ ስለነበረን ቆይታ ብቻ አጭር ሰመሪ ሰጣችሁን እንጨርሳለን ማለት ነው። ቀሲስ ዲበኩሉ ማጠቃላይ ሀሳብ ካሉት በቅዱስ ቁርባን ላይ ይስጡን። እሺ፣ የኔና የዮኒ ሚስቶች ይቆጡናል ሲል የኛዋ መነኩሴ ናት ወይ ልል ነበረ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ሁላችሁንም። ቀሲስ መጋቤ ጥበባት ቀሲስ ቴዎድሮስ ይፍቱኝ፣ ባርኩኝ። ትምህርቱን እኮ ጨርሳችሁታል፣ ብዙ ነገሮችን አንስታችኋል። ግን ቅድም ዲያቆን መኳንንት ካሳየን ቪዲዮ ልነሳና የተወሰነ ነገር ልበል። ቃለ ሕይወት ያሰማልን መምህር ኤፍሬም፣ ሁላችሁንም። ይገርማል በትክክል ፓስተር ማን ነበረ? ፓስተር ታሪኩ ትክክለኛ የጴንጤቆስጣልን ወይም የፕሮቴስታንትን እምነት የሚወክል ነው። ባይዘዌ ኢንቴንሽኑ አይጧ ብትበላው ሕይወት ልታገኝ ነው ወይ ልትድን ነው ወይ መንግሥተ ሰማያት ትገባለች ወይ የሚለው ትክክለኛ እምነታቸውን የሚገልጥ ነው። በነገራችን ላይ በደንብ አስቡት። እንደዚህ ነው እነሱ ሲያስቡ የሚያስቡት። ስለ ህብስቱን ሲያዩ የሚታያቸው ዳቦ ነው። እምነት የሚባል ነገር የለም። ውሃውን ሲያዩ ትዝ የሚላቸው የሚጠጡት ሃይላንድ ነው። እምነት የሚባል ነገር የለም። እነዚህ ሰዎች በጣም ሰይጣን ክፉ ስለሆነ ሰው እንዴት በእንጨት ምክንያት እንዴት ከገነት ሊባረር ይችላል ብለው አይጠይቁም። የሰው ልጅ አዳምና ሔዋን ዕፀ በለስን በልተው ከገነት መውጣታቸውን ሲመለከቱ እንዴት በዕፅ ምክንያት እንጨት እንዴት ሰው ስለበላ ሞትን እንዴት እንደገባ ይቀበሉና ሕይወት የመጣበትን ጌታ ለመዳን የመጣበትን መንገድ ግን ይዘጋሉ። ሰይጣን ክፉ ነው። የሞትን መንገድ ይከፍታል፣ የሕይወትን በር ደግሞ ይዘጋል። እንደዚያ ነው የሆነው። እውነት ለመናገር አይምሮ ያለው ሰው ይወላችሁ ዕፀ በለስን በልቶ ሰው ሞት 5500 ዓመት ተፈረደበት ሲባል እንዴት እንጨቱ እንጨት ስለተበላ እንዴት ምናምን ብሎ ያልጠየቁ ሰዎች አሁን ዕፀ ሕይወት ክርስቶስን የበላ የዘላለም ሕይወት አለ ሲባል በጣም የሚገርም ነገር ነው። ደግሞ ራሱ ይህ ስጋዬ ነው ይህ ደሜ ነው። የሰው ልጅ በመብል ምክንያት ጠፋ፣ በመብል ምክንያት መዳኛውን አደረገው። ሲጀመር ዕፀ ሕይወት በገነት ውስጥ ወአብቆ ለእግዚአብሔር ሰለስተ ዕፅ የሚለው እና እኛ ግን እንዲህ እንላለን። በነገራችን ላይ አይጧ ስለበላችሁ ሕይወት ታገኛለች። እምነት የሌለው ነገር ነው። እኛ እኮ ስለ እምነት እኮ ነው የምናወራው፣ በእምነት ስለሚደረግ ነገር እንጂ የምናወራው እምነትን አስወጥቶ ጥምቀት እኮ ውሃ ነው። እምነት ከሌለው ቅዱስ ቁርባን እኮ እነሱ እንደሚያስቡት እውነትም እንደዚያ እኮ ነው። በእኛ ቤተክርስቲያን አባቶች ሰው ንስሐ ገብቶ እንደሚገባ ባይቀበለው ያ ህብስት ሰውየውን ወደ ውስጥ ገብቶ የሚጠቅመው አይደለም፣ መስክ ውእቱ ነው የሚሉት። ለማንኛውም እንዲህ በአባ ሕርያቆስ ስለዚህ ስለ ቅዱስ ሥጋውና ስለ ክቡር ደሙ የሚለው ነገር አለ። እሱን ልንገራችሁ፣ በደንብ ስሙ። ለእነዚህ ሰዎች እንደነ አይጥ ብትበላው የዘላለም ሕይወት ልታገኝ ነው ለሚሉት ሰዎች በከመ መጻ ወልድ እምሰማየ ሰማያት ለኮንኖ ወለምህረት፣ ወልድ ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ዮሐንስ ወንጌል ምዕራፍ 16 ትዝ ይበላችሁ። ዓለም በልጁ እንዲድን እግዚአብሔር አብ ልጁን ወደ ዓለም ልኳል፣ በዓለም እንዲፈርድ ሳይሆን ዓለምን እንዲያድን። ግን መጨረሻ ላይ ፍርድን ሁሉ ለልጁ ሰጠ ተብሏል። ክርስቶስ ፈራጅም ነው አዳኝም ነው እና ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ወከማሁ ዝንቱ ህብስት መስክይ ውእቱ ወመኮንን ውእቱ ወመሐሪ ውእቱ፣ እንደዚሁም ይህ ህብስት ከሳሽ ነው፣ ፈራጅም ነው፣ ይቅር ባይም ነው። ምክንያቱም ህብስቱ ወይንም ስጋው ከክርስቶስ የተለየ አይደለም። ስጋዬ ነው ያለውና ደሜ ነው ያለ የዘላለም ሕይወት
የምናገኝበት ነው። ዕፀ ሕይወት ክርስቶስ ነው። ቅዱስ ኤፍሬምም ከፈለነ ዳግመ ንብላ ዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ነው ያለው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን፣ እርሱም የክርስቶስ ሥጋና ደም ነው ያለው። ዕፀ ሕይወት ክርስቶስ ነው። በገነት መካከል የተተከለው የሕይወት ዛፍ ክርስቶስ ነው። ማእከለ ምድር ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም አለ ዳዊት። እግዚአብሔርስ ከዓለም በፊት ንጉሥ ነው፣ ነበረ፣ ነው፣ ይሆናል፣ ሆኖ ይኖራል። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ነው ያለው። ያ መድኃኒት ክርስቶስ ነው። ይቀጥላል። እምዝንቱ ቃል መደንግጽ ትፍራህ ነፍስ ወይርአድ መለያሊ ወይሰበራን አግጸ ልብ ዘውስጥ። ከዚህ ከሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ሕዋስ ይንቀጥቀጥ፣ በውስጥ ያለ የልብ ደጅ ይሰበር። ናሁ ተፈተተ ዝንቱ ህብስት መለኮታዊ፣ ይህ መለኮታዊ ህብስት እነሆ ተቆረሰ። ወናሁ ተደለወ ዝንቱ ጽዋ ማህያዊ፣ ይህ ማህያዊ ጽዋም እነሆ ተዘጋጀ። ይምፃ ዘይነስ መቅደመ ህቱ ርእሳክሙ ወአንጽሑ ነፍሳክሙ፣ የሚቀበል ይምጣ ስጋውን ደሙን የዘላለም ህይወት ይሄ ስጋዬ ነው ይሄ ደሜ ነው ጠጡ ብሉ ያለውን መብላት መጠጣት የሚፈልግ እነሆ ተዘጋጅቷል፣ ይምጣ። አስቀድሞ ራሳችሁን መርምሩ፣ ሰውነታችሁን በንስሐ አድሱ አንጹ። እመቦ ዘኢኮነ ንጹሐ ይትገሃስ፣ ንስሐ ያልገባ ንጹሕ ያልሆነ ማለት ይሄ ህብስት እያለ የሚመጣ ሰው ቢኖር አይ ይወገድ። ጳውሎስ እንዳለው እመቦ ዘወድቀ በኃጢአት ኢይርሳ እስመ ዘይትረሳ፣ በኃጢአት ኑፋቄ አይ ህብስት ነው ይሄ መታሰቢያ ነው ጌታ ያለው አይደለም እንዴት ሊሆን ይችላል የሚል ቢኖር፣ በኃጢአት የወደቀ ሰው እንደዚህ ያለ ሰው ቢኖር አይርሳ፣ የማይረሳ ነውና። እመቦ ዘያስተቃልል ዘንተ ቁርባነ፣ በደንብ ስሙኝ፣ ኢይቁም ይትከላ፣ ይህንን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል እንጂ። አኮ በክ በከመ ተሬእይዎ ለዝንቱ ህብስት፣ ይህ ህብስት እንደምታዩት ከመ ህብስት ምድራዊ አላ እሳተ መለኮት ውእቱ፣ ይህንን ህብስት ስትመለከቱ እንደምታዩት እንደ ምድራዊ ህብስት አይደል፣ ብላሽ ነገር አይደለም። የዚህ ዓለም ምክንያቱ እሳተ መለኮት ነው እንጂ የዚህ ዓለም ህብስት ከዋለ ካደረ ይበላሻል። እንደዚህ ህብስት አይደለም። ይህ ህብስት ሰማያዊ ነው፣ እሳተ መለኮት ነው። እሺ ስጋው ነው ብለን ይል ስጋው ደግሞ መለኮት የተዋሃደው ነው። አይ አፍ ዘይት ፈአም ዘንተ ህብስተ፣ የሚያቃልል ቢኖር ወደዚያ ይምጣ ይላል። አይጥ ቢበላው ይህ ህብስት ነው ይሄ ዳቦ ቂጣ ስለበላ እነዚህን ሰዎች ይህን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል። እና አያብ ዘይት ፈአም ዘንተ ህብስተ፣ ይህንን ህብስት የሚጎርስ ምናፍ ነው። ዋይ አስናን ዘያሃይክ ዘንተ ህብስተ፣ ይህንን ህብስት የሚያላምጥ ምን ጥርስ ነው። ወአይ ከርስ ዘያገምር ዘንተ ህብስተ፣ ይህንን ህብስት የሚችል ሆን ምን ሆድ ነው። ወይ ዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንግዲያ እንዲህ ከሆነ አሁንም አምላካችን ሆይ እንዳንተ ምሕረት እንዳንተ ቸርነት እንዳንተ ይቅርታ እንጂ እንደ ኃጢአታችን አይደለም እንበል። ስንቀበል እንኳ ቅዱሳን ነን እንደው ምንም ኃጢአት የለብንም እያልን አይደለም። ቅዳሴያችን በከመ ምሕረት፣ በዚህን ጊዜ ህዝቡ በሙሉ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ነው እና እንደዚህ እያቃለሉ ስጋ ይሄ ስለ እናንተ የሚቆረስ ስጋዬ ነው ደሜ ነው ብሎ የሰጠውን ስጋው ነው ደሙ ነው ብሎ ለመቀበል መጽሐፍ ቅዱስ አያምኑ። እኔ ማሰሪያው እዚያ ጋር ነው። ስለዚህ ጴንጤ በመጽሐፍ ቅዱስ አያምንም። እምነቱ የላቸውም። ሲያዩት ህብስት ነው የሚታያቸው እንጂ በህብስቱ ውስጥ ያለ እምነት አይደለም። የእምነት አይን አይደለም ያላቸው። የድመት አይጥ ምንድነው የተገጠመለት ሰው አይጥ ነው አሉ የሚታየው። የእምነት መነጽር ሊኖረን ይገባል። በእምነት ነው የምንበላው ያንን ህብስቱን። ስጋው ነው ብለን ደሙ ነው ብለን ነው የምንጠጣው እንጂ እኛ ህብስት ነው ቤታችን ካለ
መታሰቢያ ነው። መታሰቢያማ ዝክርስ ራሱ መታሰቢያ አይደለም። እኔ ለእኔ ቢጤ እኮ ብዘክር እኮ መታሰቢያ እኮ ነው። ክርስቶስን አስብበታለሁ። ያ ስብሐት እኮ ብዬ አቡነ ዘበሰማያት ስደግም እኮ እንጀራዬን ባርኬ ስበላ እኮ ጌታዬን ሰጪን ሲሳዬን ዘለለለት ነው እኮ እያለው የዕለት እንጀራዬን የሰጠኝን እኮ እያሰብኩ ነው እኮ እንጀራዬን የምበላው። ህይወቴ በሙሉ እርሱን እያሰብኩ የምኖረው ነው። ያ ግን ስጋው ነው። ለምን ይህን እናደረገው? እኔና እናንተን ለማዳን ነዋ እንዴ። በነገራችን ላይ ክርስቶስ በእምነት ለሚዳስሱትና በእምነት ለማይዳስሱት አንድ አይነት አይደለም። በእምነት ለሚዳስሱት መፈወሻ ነው፣ መዳኛ ነው፣ ህይወት ነው። ለፈወሱት በእምነት ለሚገርፉት ግን ልብሱን ለሚወትቱት ግን የኋሊት ለሚያስሩት ግን ለካህዲዎቹ ግን ሩቅ ቢሲ ነው፣ አዳኝ አይደለም፣ ፈራጅ ነው። ስለ ክርስቶስን ስንዳስሰው እንኳ በእምነትና ከእምነት ውጭ ሲሆን ልዩነት አለው። በእምነት የዳሰሱት ይኸው ተፈውሰዋል። 12 ዓመት እንተ ይሁዛ ደም ይፈሳት የነበረ ተፈውሳለች። ግን ለገረፉትስ ለናህና ለነ ቀያፋስ መስቀሉን ላሸከሙትስ መከራ ላሰቃዩትስ ለነሱማ መርገም ነው። ክርስቶስ ይኸውላችሁ የማይዘኑ ራስ ነው። ላመኑበት መጠጊያ አለት ነው፣ ለማያምኑበት መፈጥፈጫ አለት ነው። ክርስቶስን የምናየው በእምነት ነው። ሳያዩ የሚያምኑ ብፁዓን ናቸው እንደተባለ። ስለዚህ እባካችሁ ወንድሞቻችን የህይወት ጉዳይ የሚቀለድበት አይደለም። የሆነ አንዲት ነገር ብቻ ልበልና በአንድ ደቂቃ ውስጥ ላጠቃል። ይኸውላችሁ የእውነተኛዋ ቤተክርስቲያን የምትፈልጉ ሰዎች ፕሮቴስታንቶች ልጠቁማችሁ። ይችን ቤተክርስቲያን እውነተኛዋ የጌታ ቤተክርስቲያን አንዲት ቤተክርስቲያን ናት። በነገራችን ላይ አንዲት ቤተክርስቲያን ያለችው ክርስቶስ አንድ አካል ነው ያለው። 45,000 ዲኖሚኔሽን ውስጥ ጌታን አታገኙትም። አንዲት ቤተክርስቲያን በቅዱስ ቁርባን ህብረት የምታደርግ በጥምቀት በርነት የገባች ናት። ሆሊ ዩካሪስት ኢዝ ዘ ሲል ኦፍ ኦል ሳክራሜንትስ፣ የምስጢራት ሁሉ ማኅተም ቅዱስ ስጋው ክቡር ደሙ ነው፣ ቅዱስ ቁርባን ነው። ስለዚህ ቤተ ክርስቲያን መስፈርቷ ከመጀመሪያው አንደኛ አፖስቶሊክ ፋውንዴሽን ያላት ናት። በሐዋርያትና በነቢያት መሰረት ላይ የታነጸች ናት። ሁለተኛ ሆሊነስ ዋንነስ ናት። አንዲት መሆኗ ነው። አንዲት ናት ቤተ ክርስቲያን። ብዙ ከሆነች ተጠራጠሩ። በብዙ ህብረት የትምህርት እያወራሉ የእምነት ልዩነት ነው እያወራው ያለሁት እንጂ የአገር ምናምን አይደለም። በቅዱስ ቁርባን በምስጢራት በጥምቀት ህብረት የማታደርግ ከሆነች አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን አንዲት ስለሆነች እዚያ ውስጥ ጌታ የለም። ሶስተኛ ሆሊነስ ቅድስና ናት። ቅድስት ናት ቤተክርስቲያን። አራተኛ ካቶሊክ ወይም ደግሞ ዩኒቨርሳል ናት ቤተክርስቲያን። እነዚህ ባህሪያቶቿ የሌሏት ቤተክርስቲያን አትባልም። ዓለም አቀፋዊት ያልሆነች አንዲት ያልሆነች ቅድስት ያልሆነች ሐዋርያዊት ያልሆነች ቤተክርስቲያን አትባልም። አምስተኛ አፖስቶሊክ ሰክሰሽን ያላት ያልተቋረጠች ርክክብ ያለ ሁለተኛ ጢሞቴዎስ 2:2 አንብቦት። አንዱ ለአንዱ ወንጌል መጽሐፍ ቅዱስ ራሱ እኛ ጋር የደረሰው በትውፊት ነው፣ በቅብብሎሽ ነው። ስድስተኛ እውነተኛን ትምህርትን የያዘች የምትጠብቅ ናት። ይሁዳ መልእክት ቁጥር 3 ላይ አንብቦት፣ አንድ ምዕራፍ ነው ያለው። ሰባተኛ በምስጢራት እውነተኛ ምስጢራት ያሏት ቤተክርስቲያን በቅዱስ ሥጋው በክብር ደሙ በጥምቀት ምስጢራትን የያዘች በምስጢራት የምታምን ቤተክርስቲያን። ስምንተኛ ከክርስቶስ ዘመን ጀምሮ ቅድም ብያለሁ ሳትቋረጥ እዚህ የደረሰች የገሃነም ደጆች በሆነ ታይም ላይ ሰብረው ያላጠፏት ምንም ነገር ሳትቆራረጥ ቀጥ ብላ የመጣች መሆን መቻል አለባት። ዘጠነኛ በቅዱሳን የተመሰከረች ማለት እንደ ደመና በዙሪያችን የሚከቧት የእምነት አርበኞች በዙሪያዋ ያሏት በጌታ ሆነ የሚሞቱ ሰዎች ሕያዋን የሆኑባት ናት ቤተክርስቲያን። በገነት ያሉት በጌታ ሆነ የሚሞቱት ቢሞቱም ሕያው ናቸው ብሎ ጌታ እንደተናገረ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ያሐዩ፣ እኔ ሕይወትና ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞትም ሕያው ነኝ ብሎ እንዳለው ጌታ ደግሞ እንደ ደመና በዙሪያችን የሚከቡን
ቅዱሳን ያሉባት የከበቧት መሆን አለባት። እና 10ኛ እውነተኛውን አምልኮት በእውነትና በመንፈስ የምታመልክ ቅዳሴ የምትቀድስ እንደ መላእክት የምታመሰግን ቤተክርስቲያን። ይቺ ቤተክርስቲያን ከሌላችሁ ቸክ አድርጓት። ቤተክርስቲያን አትባልም የለም እንጂ ደርሶ ዊሊያም 1906 ላይ አዟ ስትሪት ላይ ተገለጠልኝ ወንበር አጋጅተው ተንፈራፍረው የጎጃም እንቅጥቅጥ ተንቀጥቅጠው ሼኪንግ እንደዚህ አድረው ወንበር መጥተው ጩኸው ይሄ የመንፈስ ቅዱስ ስጦታ ነው ብሎ ከሐዋርያት ሥራ ምዕራፍ 2 ላይ ደግሞ ክሌም አድርጎ ጴንጠቆስጤ ብሎ እዚያ ላይ የተንቀጠቀጠ የለ ወንበር የሰበረ የለ። ሐዋርያት ሥራ ምዕራፍ 2 ላይ ወተናገሩ ሐዋርያት ሲሰብኩ ልባቸው በወንጌል የሚነኩ ሰዎች የሀገራቸውን ቋንቋ የሚያዳምጡ ረባ ሀገራ ይኸው በሁላችን ቋንቋ ይናገራሉ የሚሉ ባለ አይምሮዎች ናቸው። የሐዋርያት ሥራ ምዕራፍ 2 ላይ ያለ እዚህ ጋር የሚንቀጠቀጡ ሰውየው በኋላ ሶሪ ሳወራ የነበረው የቻይና ቋንቋ ነው ብሎ ቁጭ ሰውየው ይቅርታ ጠይቆ ሰዎቹ ግን ይዘውት ቀጠሉ። ትምህርቱ ይሄ ምንድን ነው ልሳን ብለው ሰውየው ይቅርታ ጠይቋል። አንቡ ታሪክ አታነቡ እንዴ እናንተ? በሚገርም ሁኔታ ሉተር እንኳ ዋናው የሪፎርሜሽን ዋና ከካቶሊክ ቤተክርስቲያን የወጣው ሰውዬ እንኳ አራ ጥምቀት መጽሐፈ ስምምነት ላይ ገብታችሁ ገጽ 308 ላይ አንቡት። ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት ከሞትና ከዲያብሎስ ይቤጃል፣ ጥምቀት የዘላለም ድህነት ያስገኛል ብሎ አረጋግጦ ቁጭ አድርጓል። ቅዱስ ቁርባን አማናዊ ነው ብሏል። ወላዲ ድንግል ማርያም ቴዎቶኮስ ናት፣ ዘላለማዊት ድንግል ናት ብሎ ሉተር አስተምሯል። ኢቭን እሱ ላይ እንኳን ብትቆሙ በእውነት መስራች እሱንም በእርግጫ ብላችሁ ዳርያዝ ብላችሁ እሱንም አትናቴዎስንም ዳርያዝ መጽሐፍ ቅዱስ የሰጣችሁን እንዴት ይሆናል? እና የቤተ ክርስቲያን ምንም አይነት መስፈርት የላትም። የፕሮቴስታንት ቸርች የላትም። እውነት ለመናገር ገና ናቸው። በቃ ህብስቱን ፍለጋ ላይ ነው። እንዴት ሊሆን ይችላል? ጥምቀት ውሃ እንዴት ሊያድን ይችላል? አታነቡም? እንዴት አባቶች ምን ሆኑ እንዳስተማሩ ካቴና ባይብል ላይ ገብታችሁ የቸርች ፋዘርስን ኮመንታሪ አታነቡም? እንዴ ገብታችሁ የሆነ አንድ ቃል ስታገኙ እኮ መዝገበ ቃላት አታዩ? ትናንትና ስግደት ያን ያህል ስታደክሙን ይኸው የእናንተ የፕሮቴስታንት ሊቃውንት እኮ ከኛ ቤተክርስቲያን አባቶች ከካቶሊክ ቤተክርስቲያን አባቶች ጋር ሆነው የአክብሮትና የአምልኮና የአክብሮት ስግደት አለ ብለው ተንትነው ይሄ የአክብሮት ነው። ዲክሽነሪ እንኳን ማየት እንዴት ያቅታችኋል? እንዴት አታነቡም? በቃ እናንተ የምታውቋቸው 4-5 ጥቅሶች አሉት። ሮሜ ምዕራፍ 8 ቁጥር 34 ላይ ዮሐንስ ወንጌል የተወሰነ 4 ጥቅሶች፣ ከዚያ ውጭ የለም። መጽሐፍ ቅዱስ ራሱ እግዚአብሔር አይጠናም። ስለዚህ እባካችሁ ወደ መዳኑ በህይወታችሁ ላይ አትቀልዱ፣ አታሹፉ፣ ጠይቁ፣ ራሳችሁን መርምሩ። ከየት ነው የበቀል ነው ብላችሁ ጠይቁ። እንዴት እዚህ መጣን? ቤተክርስቲያን እስከ 20ኛው መቶ ክፍለ ዘመን የት ነበረች ብላችሁ ጴንጤዎች ጠይቁ። እንዴ ጠይቁ። መጠየቅ እንዴት ይከብዳችኋል? የት ነበረች ቸርች? እኛ የያዝነው መጽሐፍ ቅዱስ እነማን ሰጡን? ከሰጡንስ የእነሱን ትምህርት ለምን አንቀበልም? ቅዱስ ጳውሎስ ደግሞ ይህንን በመልእክታችንና በቃላችን የነገርናችሁን አጥብቃችሁ ያዙ አለ። አጥብቃችሁ ያዙ። በመልእክታችን ማለት በጽሁፍ የሰጣናችሁን ብቻ አይደለም አለ። በቃላችንም በቃላችን የሰጡን ሐዋርያት የት አላችሁ? ትውፊት የላችሁማ። መጽሐፍ ቅዱስ ከትውፊት ጋር ነው ሙሉ የሚሆነው። ምክንያቱም ጳውሎስ እንደነገረን ትውፊትን ያዙ፣ ወግን አጥብቃችሁ ያዙ ነው ያለን። የት አላችሁ ነው። እና መርምሩ። ይህን ነው ማለት የምፈልገው። ያስተማረን የመከረን አምላካችን እግዚአብሔር ስሙ ብሩክ ይሁን። ዮኒ አውደ ምሕረት ቤትክን እግዚአብሔር ስላደረገው አንደኛ እግዚአብሔር እናመሰግነዋለን። ይህ ቀላል አይደለም በእውነቱ። በትክክል ማኛነት በአራዳነት በመንፈሳዊ ነገር ሲሆን ጥሩ ነው። እርድና ዝም ብሎ ይሄ ዝም ብሎ ለማይረባ ነገር ለቅራቅንቦ ነገር ከሆነ ግን እርድና ያስበላል። አራዳ ማለት በነገራችን ላይ የነፍሱን ጉዳይ ዕለትም ዛሬ በዚች ሌሊት ነፍሴ ከስጋዬ ሊለይ ይችላል፣ ስለዚህ ብሎ ስታንድ ባይ መሆን ነው አራዳ ማለት። አራዳ ማለት ስለ ነፍሱ ጉዳይ ላይ በምንም የማይደራደር ማለት ነው። የዘላለም ሕይወት ጉዳይ ነው ወዳጆች የምናወራላችሁ። ታውቃለህ፣ ለዚህ ሀገር ዋጋ ያስከፍላል። ቁጭ ብሎ ቲክቶክ ላይ መዋል እንዴት ገንዘብ የለውም? ቲክቶክ እንደምታውቀው ዋጋ ያስከፍላል። አሜሪካ ሀገር ዋጋ ነው የሚያስከፍለው። ግን የዘላለም ሕይወት ጉዳይ ስለሆነ ዋጋ ይገኝበታል ብለን ነው።
እና ንግግራችን በጨው እንደተቀመመ ይሁን። ማንንም ለማናደድ ኦፌንድ ለማድረግ አይደለም። የህይወት ጉዳይ ነው። ነገ እንገናኛለን። ግሎሪፋይ የሆነ በከበረ ስጋ በትንሣኤ ዘጉባኤ እንነሳለን። ስንነሳ ሁሩ ርጉማን ከመባል እንድንድን አምልጡ። ቤተክርስቲያን ፈልጓት፣ እውነተኛዋን ቤተክርስቲያን አስተምሯን ፈልጓት። እንዴት እኛ ጋር ደረሰች ብላችሁ ጠይቁ፣ መርምሩ። እናንተ የያዛችሁት ትምህርት አንድም በቤተክርስቲያን ታሪክ በአባቶች ትምህርት አንዱም መስፈርት ላይ የለም። ባለፈው ብራዘር ዴቭ ሲናገር ነበር። ተጠራርታችሁ አንተ አጥምቀኝ ተባብላችሁ ቤተክርስቲያን ልትሆኑ አትችሉም ብሏል። እሱ እንኳ ተጠራርቶ በመጠመቅ ሻወር ነው። እናት ለልጇ ሻወር ልትሰጥ ትችላል እንጂ ልታጠምቅ አትችልም። ዛሴ ክህነት በሌለበት ሁኔታ ጥምቀት የለም። የሐዋርያዊ ቅብብሎች ሊኖር ይገባል። እና ቡሩካን ሆኑ ቴንኪው። በዚሁ ቀጥል። እኔ ድሮ ያው ፖለቲከኞች ጋር ሆነህ እኔ እድለኛ ነህ እግዚአብሔር በሚያውቀው ከፖለቲከኞች ጋራ ከየመሮችም ጋራ ከዚህ ከሚቀጣቀጡትም ጋር አብረህ ትቀጣቀጥ ነበር። ዛሬ ቁጭ ብለህ መጽሐፍ ቅዱስ ይዘህ ማስታወሻ እያስክ በእግዚአብሔር ቃል ላይ ይህን እውነት ለመናገር ጌም የሚጫወት ሰው ነው። ይህን ያልተከታይና ይሄ ዋዛ ፈዛዛ የሚያወራ ሰው እኮ ነው እንጂ ትምህርት የሚገኝበት ቦታ ላይ እኮ ሰው አይከታተልም ቲክቶክ ላይ። አንተ ግን ይህንን መድረክህ በጣም ተፈላጊ ሆኗል እና በርታ፣ ጠንክር፣ ጸልይ። ደግሞ እግዚአብሔር በሚያውቀው ይህንን እድል የሰጠኝ አምላኬ መጨረሻዬን አሳምርልኝ፣ ከቅፋ አትለየኝ። እኔ ደካማ ነኝ፣ አንተ ግን ትችላለህ፣ ሁሉን ቻይ ነህ እያልክ ስለተወደዱ ልጆችህ፣ ስለተወደደች ሚስትህ፣ ስለ ህይወትህ፣ ስለ ቤተሰብህ ሁሉ ስለ ሀገርም ጭምር ጸሎት ያስፈልጋል። አባታችን ሆይ ማለት ያስፈልጋል። ቡሩኩን እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁኝ። ስላስረዘምኩኝ ይቅርታ። ያው ጠብቅ ያለው አይደለ ይሆኔ የጠበቅኩትን ያክልማ ይገባኛል። እሺ ያሬዶ ቴንኪው። እሺ አባታችን፣ እሺ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እንደዚህ አንድ ቀን ምን አጋጠመ መሰል ይሆንዬ፣ እንደዚህ ሁሉም አንድ ቦታ ቁጭ ብሎ ተሰብስበን እንደዚህ፣ ከዛ የሆነ ሰው በቃ ተናገረ፣ ሁሉም ተናገረ። እየተናገረ ሰው በቃ እየደከመው ሰው እየቀነሰ መጣና መጨረሻ ላይ አንድ ሰው ቀረና ከዛ ተናጋሪው እየተናገረ አንድ ሰው ነው የቀረው እና ያ ተናጋሪው ቀና ሲል አንድ ሰው ብቻ ነው የቀረው። ሰው ሁሉ ሄዶ አልቋል። ከዛ ተናጋሪው ምን ይለዋል? ያን አንድን ሰው አመሰግናለሁ፣ በጣም ነው እግዚአብሔር ይስጥልኝ፣ አመሰግናለሁ እስካሁን ድረስ ሳትሄድ ሳሰለች ቁጭ ለተከታተልከኝ ይለዋል። ያ ቁጭ ያለው ሰው እኔ ላንተ ብዬ አይደለም ቀጥሎ የምናገረው እኔ ስለሆንኩኝ የተቀመጥኩት ቀጥሎ የምናገረው እኔ ሳልናገር አይደለም ብዬ ነው ቁጭ ያልኩት እንጂ ላንተ ብዬ አይደለም ማለት ይባላልና ሁሉም እየቀነሱ እየሄዱ ቀሩ። እኔና ዮኒ ቀረን መጨረሻ ላይ ማለት ነው። እኔ እንኳን የምናገረው የለኝ፣ ዮኒ ግን የምናገረው ይኖረዋል ማለት ለእኛ ብሎ አልቆየም። በእርግጥ ለእኛ ብሎ ነው የቆየው፣ ግን መጨረሻ ላይ እሱ ሰመራ ያደርጋል። እዚህ ህዝቅያስ መምህር ሕዝቅያስ ልሰጣቸው ነው። መምህር ሕዝቅያስ እንግዲህ አጠር አድርገው ይንገሩንና ያሬዶ ስለ ቅኔው ግን ከልብና በደንብ ነው የተቀኘው። እኔማ አለሁ እኮ እንዴ እዚሁ ቁጭ የወጡትን ተቀበሉ እንግዲህ። ምክንያቱም እኔ ስመጣ ብዙ ሰው ነበረ ገብተው ገስት ላይ፣ አሁን ሁሉም ሄደው እኔና እናንተ ብቻ ቀረን እና መጨረሻ ላይም እኔና ኖቻ የምንባለው ብዬ ነው። እሺ መምህር ሕዝቅያስ 2 ደቂቃ 3 ደቂቃ ይጠቀሙና ያው ሁላችን ጋር ሰዓት ሄዷል፣ ሌሊት ነው። ዮኒም ደክሞታል፣ እኛም ደክሞናል። እንደዛ አድርገን እንጨርስ። እሺ መልአከ ገነት ይፍቱኝ ይባርኩኝ። መዝሙረ ያሬድ ሰላም ብያለሁ። ዮኒ የኔ ጉዳይ አለቀ ማለት ነው። ይሄ አንድ ነገር ብቻ ብዬ ነው የምጨርሰው። ዓርብ ዕለት ሙስሊሞችን አምጣ፣ እነሱ እንኳን ባይመጡ ወንድማችን ይምጣና እንዲያስተምር ፍቀድ። አንድ እሱ ነው። ሁለተኛ የምናገረው ነገር ጥቅስ ሰጥቼ ብቻ ነው የምወርደው። ኤፌሶን 6:20 ላይ የወንጌልን ሚስጥር በግልጽ እንዳስታውቅ አንደበቴን እንዲከፍት ለኔ ጸልዩ ብሏል። ከዚህ በኋላ ያንተ ህይወት ወደ ወንጌል መጥቷል። ግን ቅዱስ ጳውሎስን የሚያህል ሐዋርያ የወንጌልን ሚስጥሩን በደንብ እንድገልጽ አፌን እንዲከፍት ለኔ ጸልዩ ካለ እኔ እናንተ ደግሞ ብዙ ጸሎት ያስፈልገናል። ምን ለመግለጥ? የወንጌል ሚስጥር። ስለዚህ እንደ ሊዲያ ልቦናህን የከፈተ ጌታ እግዚአብሔር ክብር ምስጋና ይግባው። የቀረ ዘመንህ የሰላምና የእውነት ይሁንልህ። ተባረክ።
በዚሁ ይቀጥል። እግዚአብሔር ይስጥልኝ። እሺ አሜን። መምህር ሕዝቅያስ እኔም በቃ የወንድምነት የታናሽን ምክሬን ሰጥቼ ልውጣ። እኔና ዮኒ ባይዘዌ ወደ ፕሮቴስታንት ሲሄድ ዮኒ ከዛ በፊት በደንብ እንታወቃለን። ወደ ፕሮቴስታንት ሲሄድ ጽፌለታለሁ ምን ብዬ እግዚአብሔር ይርዳ ትክክለኛ መንገድ ላይ ቆምክ አልመሰለኝም። በእንግሊዝኛ ጻፍኩትን በአማርኛ ተርጉሜ ነው የማወራው እና እግዚአብሔር ይርዳ ትክክለኛ መንገድ ላይ ሄድክ አይመስለኝም። አስተውል፣ አንብብ፣ መርምር። እግዚአብሔር ግን ከአንተ ጋር ይሁን። ሁሌም ግን የወንድምነት ፍቅሬም እንዳለ ነው። ሁላችንም መልካም ነገር እንመኛለን ብዬ ነው ከዮኒ ጋር የተለያየ ነው። አሁን ደግሞ ድጋሚ ተገናኝተናል። ብዙ ሰው ዮኒ ነገ ይገለበጣል፣ ነገ ይሰድባቸዋል፣ ነገ ኦርቶዶክስን ያብጠለጥላል፣ ነገ እንደዚህ ይለናል። ኦኬ ዮኒ እሳትና ውሃውን በፊቱ ቀርቦለታል። ወደ ፈለገው እጁ መስደድ ይችላል። ከኛ የሚጠበቀው ወንጌልን መመስከር ነው። ወንጌልን እንመሰክራለን። እዳው የሚሆነው ለዮኒ ነው የሚሆነው ማለት ነው። ዮኒ በሰማው ከተማረ፣ ከጸና፣ ከበረታ፣ ንስሐ ከገባ ለቤቱና ለእርሱ መዳን ይሆናል፣ የዘላለም ሕይወትን ያገኛል። እንደዚህ እንዳማረበት ዮኒ አይቀጥልም፣ ይሞታል። ሁላችን እንሞታለን፣ አፈሮች ነን። ዮኒ ቀይ አፈር ነው፣ እኔ ትንሽ ጠይም እላለሁ፣ ጠይም አፈር ነኝ። ቀሲስም ጠይም ይመስለኛል፣ መምህር ሕዝቅያስን ጠይም ናቸው። ወፍራምና ቀጭን ነን፣ ግን አፈር ነን፣ በቃ አለቀ። ስለዚህ ሁሉ ይጠፋል። በጊዜ ላይ ሁሉ ነው፣ ለሁሉ ጊዜ አለው። ስለዚህ ዮኒ የምትለወጥበት ይሁንልህ። እኔ የወንድምነት ምክሬ ነው፣ የምትለወጥበት ንስሐ የምትገባበት ትክክለኛውን ህይወት የምትመራበት። ምክንያቱም ዛሬ ተኝተን ነገ ላንነሳ እንችላለን። አሁን ደህና አድሩ ተብለን አይደለ? ኦኬ ብዙ ሰዎች አንቀላፍተው እንነሳለን ብለው ተኝተው አይናቸውን ጨፍነው ያልነቁ ብዙ አሉ። ስለዚህ ጊዜያችን እንጠቀምበት። እግዚአብሔር እውነት ከልብ ተመልሰ ተጸጽተ ከሆነ እንደ ጠፋው ልጅ እጁን ዘርግቶ ይቀበልሃል። የጠፋው ልጅ ሉቃስ ወንጌል ላይ የምናገኘው ታሪክ ላይ የጠፋው ልጅ ወደ ቤቱ ሲመለስ ሲያጉረመርም የነበረው ያልጠፋው ልጅ ነው። የሚገርም ቤት ቁጭ ብሎ የነበረው እንዴት እሱ ሰድቦክ፣ እሱ ረግጦክ፣ እሱ አላግጦብህ ሄዶ ሲመለስ በንስሐ ትቀበሏለህ እንዴ? ድግስ ትደግሳለህ እንዴ? እኔ ቤት ቁጭ ብዬ ያልጠፋሁት ድግስ አትደግስልኝ ብሎ የተቆጣው ቤት የነበረው ሰው ነው። እንደዚህ አይነት ልብ የለንም እኛ። ልትመለስ ከሆነ እግዚአብሔር ነው አስቀድሞ እጁን ዘርግቶ የሚቀበል። የእኛ መቀበል አለመቀበል አይደለም፣ የእግዚአብሔር መቀበል ይበልጣል። የእግዚአብሔር መቀበል ግን ልብህን ያያል። የእኛ መቀበል ከውጭ ነው የምናያክ፣ ልብ የማየት ጸጋው የለንም፣ በእምነትም አልበረታንም። የእግዚአብሔር ማየት ግን ልብን ያያል። ስለዚህ ይሄን ነገር የምታደርግበት ዓላማ ምክንያት አንተና ልብ ታውቃላችሁ። ግን የእግዚአብሔር ቃሉ ራሱ የሰማችሁት ቃል ይፈርድባችኋል ስለሚል ደግሞ እንደምታየው ጊዜውም እየጨለመ ነው። ስል ሌሊቱን ማለት አይደለም፣ እየሞተ ነው ብዙ ሰው። የዓለም ፍጻሜ እየሆነ ነው። ዓለም ደስ የሚል ነገር የላትም። አንተ ደግሞ ሁሉን ነገር አይተሃል። ሁሉን ነገር ክፉንም ደጉንም አይተሃል። እርግጠኛ ነኝ ሳትስፋይ አልሆንክም። እርካታ የለህም በህይወት ከክርስቶስ ውጭ፣ ከቤተክርስቲያን ውጭ፣ በቅዱሳን ህብረት ከመጣጠር ውጭ እርካታና ሰላም የለም። እና በውስጥ ለምትጽፉልኝ ሰዎች መልእክት እያስተላለፍክ ነው። ዮኒ ነገ ተገልብጦ ይሰድብሃል፣ ነገ ኦርቶዶክስን ይሳደባል። ለእሱ ነው ፍርዱ የሚሆነው። ከኔ የሚጠበቀው ከእሳትና ከውሃ አንዳንዶችን አውጡ ይላል። ለቢዝነስ ያርገው፣ ለመሳደብ ያርገው፣ እንግዲህ ፍርዱ ለእሱ ነው የሚሆነው። ከኔ ከዚህ ከሚጠበቀው ምንድን ነው? ዮኒን ማስተማር። እግዚአብሔር በእኛ በደካሞች እኛንም ታግሶናል፣ እኛንም ተሸክሞናል። ግንባር ላይ ቢጻፍ እዚህ ማናችንም አንቆም። ዮኒ እንደዚህ አክብሮ አይሰማኝም እኔን ኃጢአቴን ቢያው ማለት ነው። ቪዲዮ ከፍቼ ግንባር ላይ ኃጢአት ቢጻፍ ከዮኒ የባሰ ኃጢአት የሰራው ሰው ነኝ። ስለዚህ በስጋ ኃጢአት በስጋ ድካም ማንም ማን ላይ ፈርድም። ይልቁንም የንስሐ ያድርግልህ። የጾም ወቅት ነው፣ የመመለሻ ወቅት ነው፣ ወደ ቤተክርስቲያን ወደ ክርስቶስ የመቅረቢያ ወቅት ነው። እድል ነው ይሄ። እግዚአብሔር እድልና ጊዜ አመቻችቶላል በአንድም በሌላ። አንተ ደግሞ እድሉን ተጠቅመህ ወደ ልብህ ተመልሰህ ወጥነት ያለው እውነተኛ የሆነ ፈርም የሆነ ክርስቶስን ከዚህ እኔ አይ ዶንት ቲንክ ሌላ እድል የሚሰጥ አይመስለኝም። ሆን እያስፈራራው አይደለም። እድል በህይወት ላይ ቶሎ ቶሎ አይመጣም፣ ድግግሞሽም አይመጣም። በተለይ ከዘላለም ህይወት ጋር ያለው ነገር እግዚአብሔር ይታገስና አንድ ቀን ይሰብረናል፣ አይቀርም። ስለዚህ ይሄን እድል ተጠቀምበት። እኛም እየመጣ እንደ እግዚአብሔር ፍቃድ የተማርነው እናስተምርሃለን። ተማር፣ ትምህርት ላይ ትኩረት አድርግ። እኛ ጋር እንደምታየው እጅህን ወደ ላይ አድርግ፣ አይንን ጨፍን፣ ጸድቀሃል፣ ሂድ፣ ድነሃል ምናምን እንደዚህ ብሎ ሽወዳ የለም። መጀመሪያ ተማር። ከዛ በኋላ ቄደር የንስሐን ጥምቀት የንስሐ እንባን በንስሐ ወደ ቤተክርስቲያን ትመለሳለህ። ቃለ እግዚአብሔርን እየተማር ቀሪው ዘመንን ቀሪው ዕድሜህን ቤትህን ልጆችህን እግዚአብሔር ደግሞ በዘላለም ህይወት እንዲያስብህ ቅድመ ዕድሜህን ቀሪውን ጊዜ እንድጠቀምበት ወንድማዊ ታናሽ ወንድማዊ ምክሬም ነው ጸሎቴም ነው። እግዚአብሔር ይርዳ። እኔንም አንተንም ፍጻሜያችን ያሳምርልን። እኔንም አንተንም እንደ ድካማችን እንደ ኃጢአታችን እንደ በደላችን እንደ ንግግራችን
እንደ ክፉነታችን ሳይሆን እንደ ቸርነቱ ይቅር ይበለን። ለክርስቶስ ክቡር ስጋና ክቡር ደም አንተንም እኔንም ሁላችንም ያብቃን፣ የጠፉትን ይሰብስብልን። እግዚአብሔር ይስጥልን፣ እድሜ ጸጋ ይጨምርልህ። እናመሰግናለን በጣም። በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልን። ዮኒ የምትለንን ሰምተን እንውጣ። አዎ እንዲያውም የሚገርመው እኔ እግዚአብሔር ብዙ እድሎች ሰጥቶኛል። ለምን እንዳልኩት በመጀመሪያ ስላከበራችሁኝ ምን ያህል የፈለገ ነገር ብል ብያለሁ። ደግሞ የምታዩት ነው፣ በቪዲዮ የሚቀመጥ ነው። ያንን ሁላ ስል እንግዲህ በጉባኤ ተሰብስበን እንረግማለን፣ በጉባኤ ተሰብስበን እንዲናረጋለን፣ በጉባኤ ተሰብስበን እናጠፋለን ያለ አንድም ዲያቆን አንድም ቄስ አልሰማሁኝም። እኔ አሁን እዛ ቤት ብዙ ችግር የተፈጠረው ጥያቄ በመጠየቄ ነው። ጥያቄ ይፈራል። ዝም ብለህ ተቀበል። ያው ድነሃል ነው አንተ እንዳልከው። እንደ ሌሎቻችሁ ሄዳችሁ አይታችሁ ብትመጡ ደስ ይለኛል። ድነሃል ነው። የትኛው ጋር እንደሆንክ ግን አታውቀው። እኔ ያላረፈ ነገር ነበርኝ ውስጤ። ማየቱን የመሰለ መልካም ነገር የለም። አሁን ለምሳሌ እኛ አሜሪካንን ስላየነው ኖርማል ነው ለኛ፣ ላላዩት ሰዎች ግን በጣም ትልቅ ምኞት ነው። አሁንም እላለሁ እዛ ሙዚቃው ምኑ ቸበርቻቻው ምናምን ለሾው ደስ የሚል ነገር አለው ለሾው። እውነቱ ሲገባበት ግን ፍጹም ከእውነት ከመጽሐፍ ቅዱስ እንደራቀ አይቼዋለሁ። እንዳልኩ ፕሮቴስት ማድረግ ነው፣ መከላከል ነው። አሁን የክርስቶስን ቁርባን ትከላከላለህ፣ የክርስቶስን ጥምቀት ትከላከላለህ። እኔ ቁልፍ አለኝ ድኛለሁ ብዬ ነው የምመሰክረው እንጂ ያድነኛል አይደለም፣ ያድነኛል አይደለም፣ ድኛለሁ ኦልሬዲ። ከዛ ደግሞ ክላሽ የሚያደርግ ነገሮች አሉ እና እግዚአብሔር አምላክ እኔ ላይ ልቤን ስላየ ነው። እንደሌላው ቢሆን ብዙ ነገር ይሆን ነበር። ልብ የሚያይ አምላክ ስላለ ሰውን በእኔ ላይ ለመጨከን አልቻለም። እኔም ደግሞ ያመልጠኛል ካያችሁ እንትን ብልም ይሄ እመቤቴ የምላት ነገር ብዙ ጊዜ ያመልጠኛል ካያችሁ። ከእኔ ፈልጌው ሳይሆን ውስጥ ያለን ነገር ፈንቅለ ማውጣት አንዳንዴ ከባድ ነው እና ሳነበው ሞር እግዚአብሔር በሚያውቀው መጽሐፍ ቅዱሱ ወደ ኦርቶዶክስ የሚያስሄድ እንጂ በፍጹም ወደ ሌላ መንገድ የሚያስሄድ አይደለም። በፍጹም አንለስ ብሉይ ኪዳንን ሙሉ ማቆም አለብን። ብሉይ ኪዳን የተባለ የአዲስ ኪዳን ጥላን ኮምፕሊትሊ መሰረዝ፣ እንዲሁም ደግሞ ከአዲስ ኪዳን ላይ ግማሹን መሰረዝ አለብን። ምን ለመሆን ፔንቴኮስቶ ግማሹን ማውጣት አለብህ። ብሉይ ኪዳን ጨርሶ መከተልም የለብህም። ያ ነገር ሆኖ ነው ያለው እና እንዳልከው የምትፈልገውን ፒክ ኤንድ ቹዝ አድርገህ የምትኖርበት ክርስትና ነው። በምትፈልገው የምትተረጉመው ነው። እኔ ቤት ገብተን ስንወያይ ያየው ይመስለኛል። ምንድን ነው የሚለው? አይ እኔ እንዲህ ነው የሚመስለኝ ብሎ ነው ሁላ የሚነጋገሩኝ። አይ እኔ እንደዚህ ነው የማየው፣ አይ እኔ እንዲህ ነው እንጂ ሁሉም አንድ አይነት እንደናንተ አሁን እንዳስተማራችሁት አንድ አይነት የሆነ ትምህርት አታገኝም። እኔ እንደዚህ ነው የምመለከተው፣ እኔ እንደዚህ ነው፣ እኔ እንደዚህ ነው፣ እኔ እንደዚህ ነው ተብሎ እኔ ምግብ ማህበራዊ የሚባለው ማለት ነው። እና እንደዚህ አይነት ነገር ነበር የነበረው እና እግዚአብሔር እንኳንም ተሳሳትኩ፣ እንኳንም ሳትኩ። ለምን ሙሉ እኔ ብቻ ሳልሆን እግዚአብሔር አምላክ ሌሎቹን ሊያበራበት የፈለገበት ምክንያት ሊሆን ይችላል። ሌሎቹ አይናቸውን ሊገለጥ እዛ የነበሩትን እንዴ እኔም ጋ እኮ ይህ ችግር ነበረ፣ ዮኒ ማኛ የሚለው ችግር እኮ እኔም ጋ ችግር አለ ብለው ሰው እንዲያየ በሱ ፀጉር ማሰራቴ ብዙ ሰዎች እንዲያሰሩ አድርጓል። የክርስትናውን ህይወት ሌላው አንዳንዴ ምሳሌ ልትሆን ትችላለና እኔ ጋር የነበረው ችግር አብዛኛው ጋር ኢቭን መንፈስ ቅዱስ አናግሯት ይሆን ምን አላቅም፣ እንትና የምትባለው ማናት ዘርፌ የት እንደሚያርፉ ሙስሊሞች ቢመጡ አናቅም አለች። እዛው ኢንተርቪው ስታደርግ ይሁ ብታዩ ደስ ይለኛል። ወደ ክርስትና ሲመጡ የት እንደሚሆኑ አሁን በአብዛኛው ሰው አያቅም ነው የምትለው። ማንም ቢመጣ የት ዲኖሚኔሽን እንደሚገባ አያቅም። ኑ ግን ትባላለ። ይሄ ወከባው አሪፍ ስለሆነ ምናምን ኑ ትባላለ። የት እንደምታርፍ ግን አታውቀው፣ በየትኛው በኩል እንደሆን ካታውቀውም። እና ትልቅ በህይወቴ የተማርኩበት ብዬ ማስባት
በህይወቴ ያቺ 8 ወር ናት። ይቺ የነበርኩባት 8 ወር ትልቅ በህይወቴ የተማርኩበት ነው እና እግዚአብሔር ያንን ምሕረትም ስላደረገልኝ አመሰግነዋለሁ እና እግዚአብሔር ለእኔን ምክንያት አድርጎኝ ይህን ሙሉ በሙሉ እንዳልኩ ሚሊየን ቻንሶች የሉም በህይወት ላይ ግን በደንብ እንዳያድርጎ የምናገረው አንድ ስህተት በነሱ በሚሉት ውስጥ አምጥቼ ሳጠያይቅ እንዴ እንደዚህ ብላችሁ ነበረ ቪዲዮዎች አሉ አሁን እንደዚህ እያልኬ ነው ምንድን ነው እስቲ አገጣጥማችሁ ንገሩኝ ነው የምላቸው። አይግባም እና እሱ የመጣው ሊሰልለን ነው ላ መባል ጀመረ። ለምንድን ነው ምሰልለው? እውነተኛ ነገር ካለ ብሰልል ባልሰልል የሚያስደነግጥ ነገር የለም እና እንደዛ ነው የሚሉት። ሊሰልለን መጣ ነው የተባለው አሁንና እኔ ልሰልል አልሄድኩም። እውነት ለመናገር እግዚአብሔር ገለጠው። እግዚአብሔር አንድ እንዳልሆናችሁ፣ አንድ ላይ ህብረት እንደሌለ፣ አንድ ላይ አገልግሎት እንደሌለ እግዚአብሔር ገለጠው። ይሄ ነው የሆነው። እግዚአብሔር ነው የገለጠው። ያለውን ውሸት እኔ እንደማልፈራ ስለሚታወቅ እግዚአብሔር ምን አይነት ልብ እንደሰጠኝ አላውቀውም፣ አልወደውም። እውነት ለመናገር አንዳንዴ በጣም ይሄዳሉ እና ያንን እውነት ገለጠው። አሁን በስነ ስርዓት ሉተራን እና ፔኔኮስታል አንድ እንዳልሆኑ አደባባይ መሰከሩ። መስክረውት አያውቁም። በፍጹም አይመሰክሩም። በውስጥ ሚስጥር ይፋጫሉ እንጂ አደባባይ ወጥተው አይመሰክሩም። አደባባይ መመስከር ጀመሩ። ሌሎቹም እዛ ያሉት ማን ነው ሙሉ ወንጌል፣ ማን ነው መካነ ኢየሱስ፣ ማን ነው መሰረተ ክርስቶስ፣ ማን ነው ቃለ ሕይወት የሚለው ኮምፕሊትሊ የተለያየ ሆነ። ስለ ጾም ፊት ለፊት ያሉኝ እኛ በውስጥ ነው እንጂ እንደዚህ በአደባባይ የምንለው ነገር የለም ብለው በቅርብ ደግሞ አደባባይ አወጁ። የሚሉት ሌላ የሚያደርጉት ሌላ። ምን ይሁን የሚባለው ነገር እንደፈለግ የምትሆንበት ሃይማኖት እንደሆነ አይቼዋለሁ። እንደፈለግ ፒኬን ቹዝ አድርገህ አብረህ ማምለክ ትችላለህ። ደሜን ሰዎችን የሚይዙበት ነገር ልንገራችሁ። አብረን ስላለን ከዋሸው ራሳችሁ ውቀሱኝ። ፕሮቴስታንት ወንድምና እህቶች ደሜን የሚይዙበት የሰው ልጅ በዘፈን እንደሚታለል ያውቃሉ። አሁን ብዙ ሰዎች ዘፈን ይወዳሉ። የዘፈኑን ቢት ወስደውት ሰው ወደ ምን ተቀይሮለታል? እንደፈለክ እየደነስክ አመስግን ተብሏል። አሁን የወላይትኛ መዝሙር ሲዘምሩ በፕሮቴስታንት እንደ ወላይትኛ እየተደነሰ ነው የምትዘምረው። አሁን ለምሳሌ የኦርቶዶክስ የወላይታ ልጆች አሉ፣ የዶርዜ ልጆች አሉ፣ የሀድያ ልጆች አሉ፣ የሁሉም አሉ አይደለ? አማራ አለ፣ ኦሮሞ አለ፣ ትግራዊ አለ። ልክ መዝሙሩ ጋር ስትመጣ ኮምፕሊትሊ ከባህላዊ ጭፈራ የተለየ ነው። ኮምፕሊትሊ በመንፈስ ቅዱስ አንድ ስለሆነ። በመንፈስ ቅዱስ አንድ ካልሆንክስ ድብልቅልቁ የወጣ ነገር ይዘህ ነው የምትመጣው። ስለዚህ ምንድነው አሁን በዘፈኑ ስትሄድ እንደ ራፕ የሚደንሱልህ አሉ፣ የጉራግኛ የሚጨፍርልህ አለ፣ መንዙማ የሚያደርግልህ አለ። ብትንትኑ የወጣ ነገር አድርገውልህ ሰውን በሚፈልገው ነገር ይዘውታል። ትልቁ የነሱ መሳሪያ መዝሙር ነው። አሜን ታስብላለህ፣ ሞቲቬት ታደርገዋለህ። አሁን ለምሳሌ አንድም የኦርቶዶክስ አባት ነገ ለእንትን ባንክ ሄደ ብር ታገኛለህ ብሎ የሚጸልይልህ ታመጣ። በሺዎች የጴንጤ ያመጣልሃለሁ። በቃ ነገ ብር አለ ትዘጋለህ ብሎ ይጸልይልሃል። ሀብታም እንድትሆን ብሎ የሚጸልይልህ የኦርቶዶክስ አባት ሰምቼም አይቼም አላውቅም። ሌላም ልናገር እችላለሁ። ለውጭ እንድትሄድ ብሎ የሚጸልይልህ ፓስፖርት ላይ ስራ አጥቶ የሚጸልይ ማንኛውም የኦርቶዶክስ አባት አላየውም። ለነፍስ የሚጸልይልህ እንጂ ለነፍስ ከእግዚአብሔር ጋር እንድትታረቅ የሚጸልይ አባት እንጂ ለግል ጥቅም፣ ለሆድ፣ ለከርስ፣ ለምን የሚጸልይ አባት የለም። እና ይሄንን እዛ ውስጥ በአደባባይ ቪዲዮ ይዘው ነው የሚጸልዩል። በቃ ትሄዳለህ አንተ እንዲሆንላል፣ ወደዚህ አቅርበው እንዲሆንላል። እንደዚህ እየገፋ ነው የሚጠለን። እያንዳንዱን አምጣ ገብታችሁ እንደዚህ ገፍተው ነው የሚጠልን ከኋላ እንደዚህ በጉልበት። ያየሁትን ነው የምናገረው። አይጠቅምም። ለመዳን ከሆነ ህይወትን ለማትረፍ ከሆነ ይሄ ምንም ከዛ ጋር የማይገናኝ ከህይወት ጋር የማይገናኝ ለስጋ ሞቲቬት የምትደረግበት እንጂ ነፍስን የምታደንበት ምንም አይነት ትምህርት እንደሌለ አይቼዋለሁ እኔ በራሴ። እና እግዚአብሔር ያንን ነገር ስላሳየኝ
አሳይቶኝ ደግሞ አደባባይ ላይ መጥቼ እንድናገር ስላደረገ እግዚአብሔርን አመሰግነዋለሁ። ይሄ ነው። ይሄን ዮኒ ማኛ ዋሽቷል የሚል ካለ እኔ ኤኒ ፔጅ ላይ ስትመጡ ጥሩኝ፣ መጥቼ እነግርሃለሁ። ኤኒ ፔጃችሁ ላይ ፔንቴኮስታል ጥሩኝ፣ እመጣለሁ። ኤኒ ፔጅ ዮኒ ማኛ እዚህ የተናገረው አንድ ውሸት ካለ ጥሩኝ። ስለዚህ ይሄ ክርስትና አይደለም። ክርስትና ለነፍስ ነው እንጂ ለስጋ አይደለም። ለስጋ አባታችን ኤፍሬም ተናግረው ሄደዋል። ለስጋ ሰርተን ነው የምንበላው። አቀጠነ ለስጋ ለመመቸት ብዙ የሚደረግ የለም ብላችኋል እና እግዚአብሔር አክብርልኝ። እኔም ጸሎት ላይ ነኝ፣ እናንተም ጸልዩልኝ። ነገ እንዲሆናል። እግዚአብሔር ነው ለእኔ ብድሩን የሚከፍለኝ። ወንድማችን መዝሙር ያሬድ ሞኝ ሆኖ አይደለም፣ በጣም ጥበበኛ ሰው ነው። ቀሲስ ዲበኩሉም እንደዚሁ በብዛት ሕዝቅያስ መምህር ሕዝቅያስ ብዙ አላቆትም፣ ይቅርታ ደምረውም ሞኝ ሆኖ አይደለም። አብዛኛዎቹ ሞኝ ሆነው አይደለም። ሞኝ እኔ አታልዬ እኔ ቁማር ለመጫወት ምናምን ብዬ እግዚአብሔር ያውቃልቤ የሆነ ስር ተለጥፈ ነው ቁማር የምትሰራው። ለመለጠፍ ከሆነ እውነትን ፍለጋ ነበር ስዳስስ የነበረው። እግዚአብሔር ባሳየኝ ግን እስካሁን እስከ 90% መሄድ ይችላለሁ። ኦርቶዶክስ ንጹህ ወንጌል አላት። 90% መሄድ ይችላል። ንጹህ ወንጌል አላት፣ የማያጨቃጭቅ ንጹህ መጽሐፍ ቅዱሳዊ የሆነ ቀና ብለው ሰዎች ሊያዩ የማይችሉ መጽሐፍ ቅዱስ ሁለቱም ይዘው በመጽሐፍ ቅዱስ ካወሩ ትንፍሽ የማይሉባት ወንጌል አላት እና እግዚአብሔር ይጠብቅላችሁ ነው የምለው። እኔም በረታለሁ። እኔም ደግሞ ወደፊት ከእግዚአብሔር ጋር አላሳፍርም ብዬ አስባለሁ። እሱ ከመራኝ የእሱ አካል የቤተ ክርስቲያን አካል ሆኜ በቃ ህይወቴን በዛ ማገልገል እግዚአብሔር በፈቀደው ለማድረግ ነው የኔ ፍላጎት እና እግዚአብሔር ይርዳኝ። ፓስተር ለመሆን ከባድ አይደለም ለእኔ እውነት ለመናገር ሀቅን እንጂ እኔ ገንዘብን ፈልጌ የትም አልሄድም። ሞቴን እመርጣለሁ። ብልጠት አለ ግን ህይወት አይሆንም ገንዘብ። ዮኒ እሱንስ እዚሁ ይሾምሃለን። እንደው ለዚያስ እኔ ሲሾም መውጣቴ ነው። ምስክር አልሆንም ሲሾም። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን ዮኒ። እግዚአብሔር ይስጥልን። አሜን አሜን። ሰላማችሁ ልጨርስ ብዬ ነው። ያሬዶ ልናገር አንድ ነገር። እኔ ይቅርታ መሽቶብኛል። እውነት ለመናገር ይቅርታ አድርጉልኝ። ደሜ ይቅርታ ማውጣት አለብኝ። መቅደም ይችላሉ። እሱ ጋር ቀን ነው። እኔን ፈቃዱልኝ። እኔ ልሰናበት ነው ያልሁኝ፣ ላወራ ሳይሆን ልሰናበት ነው። ያሬዶ ሳይቀኝብኝ ልውረድ ብዬ ነው። እሺ እኔ ይፍቱኝ ባርኩኝ ቀሲስ። እግዚአብሔር ይፍታ። እግዚአብሔር ባርክ። አሜን። እግዚአብሔር ይመስገን። ትክክል ያልሆነ ነገር አድርጌያለሁ። ችግር የለም ደሜ። ኧረ ችግር የለም፣ ችግር የለም። ጾም ጸሎት ነው። ምሕረት አድርጉልኝ። ኧረ ምንም ጭራሽ እኔ አልሰማሁም። ተው ምንም። እግዚአብሔር። ሌላው ደግሞ ምንድነው ሀቁን እንናገርና እኔ የእውነት በዮኒ ማኛ ብዙ ሰው አጥቻለሁ፣ ተጣልቻለሁ፣ ከወንድሞች ጋር ተጣልቻለሁ። ብዙ ነገር ሆኗል በኔ እና አስቀይሜያቸዋለሁ። እነ አኬንም እነ ጋዲሳን እነ ሞኩን ቀድመውን ይህን ልናገር ነበረ። ትምህርቱን ላለማቋረጥ ብዬ ነው ዝም ያልኩት እና ያው ሁላችሁም እንድታውቁ ምሕረት አድርጉልኝ። በድያቸዋለሁ፣ አስቀይሜያቸዋለሁ። እኔ ያው ዮኒ ማኛ ቤት ለምን ትገባለህ በሚል እሳቤ ብዙዎች ሲጨፈጭፉኝ እናደር ነበር፣ ኖ ብዬ እናደር ነበር። ግን ያው እግዚአብሔር ይመስገን አሁን በዮኒ ማኛ ቤት ብዙ የቤተክርስቲያን ትምህርት እየተነገረ ነው። ብዙዎች እያመለጡ ነው። ብዙዎች ብዙ ነገር እየሆነላቸው ነው። እዚህ የእውነቴ ነው ብላችሁ አሁን ዮኒ ማኛ እርግጥ አሁን ወደኛ ቤተክርስቲያን ሙሉ በሙሉ ባይቀላቀልም የተረዳቸው ብዙ ነገሮች አሉ። ግን እኔ በቃ እስከ መጨረሻው ታግያል ማለት ተሰድቤ መንብዬ ሰዎች እያገለሉኝ አለቅስ ነበረ። ብዙ ነገር አድርገን ሆን ነበር። እግዚአብሔር በሚያውቀው በጣም ብዙ ነገር ሆን ነበር። ግን እግዚአብሔር ይመስገን ዛሬ እንዴት አይነት ሰላም እንዳለኝ እንዴት ደስ እንደሚያውን ዛሬ ወንድሞች ገብተው ምን መሰለህ የሆነ ነገር ልበል እዚህ ጋር በሰዎችም አትፍረድ። እኔ ብዙ የተናገርኩት ነገር አለ። ለአንተ ላታውቀው ትችላለህ። አንተ እግዚአብሔር ብርክ ያርግልኝ። ግን ብዙ ሰዎች በእኔ ንግግር ተጎድተዋል። የማይረባ ንግግር ነበረ። ከዛ እያመጣው እዚህ ችልስ ነበር ማረገው። ገባ? እዛ የሚባለውን አመጣለሁ፣ እዚህ ቸልሰዋለሁ። እና
የኔም ኦርቶዶክስን በጣም 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 የማይገባትን ስም ሰጥቻለሁ። የማይገባትን ለእሱን የነሳ ነው የምገባው። ገባ? የማይገባትን አውቄ ነው እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው የምልህ ያንን አድርጌዋል። አሁን ሌላ ስትራቴጂ ተጀምሯል። ምንድን ነው እያሉ ያሉት? አይ እንደዚህ ማለቱን እናቆማለን፣ ግን ትምህርት ለሚፈልግ ሰው አምጥተን እናስተምራለን የሚል ጥሩ ነገር ይዘው እየመጡ ነው። አላዋጣንም ብለዋል። ቃል በቃል እኔ ኦፊሻሊ መጥቼ እንደዚህ ከተፈጠረ በኋላ ከዚህ በኋላ ኦርቶዶክስን እንዲናት ማለቱ ስለማይጠቅመን ባይሆን መዳን የሚፈልጉ ሰዎች ካሉ እያስገባን ፍቅር እየሰጠን ወደኛ ብናመጣ ይሻላል የሚል አዲስ ስትራቴጂ ተጀምሯል። ይህንን እንድታውቁ ብዬ ነው።